አርሰናል ከኤፍኤ ካፕ ወጥቷል። ካራባኦ ካፕ ዋንጫን ተነጥቋል። ከኳድራፕል ወደ ደብል ደርሷል። ከደብልስ ወዴት ይሄዳል? አሁን የሚቀሩት የፕሪሚየር ሊጉና የሻምፒዮንስ ሊጉ የዋንጫ ፉክክሮች ብቻ ይሆናሉ። የአርሰናል ከኤፍኤ ካፕ መውጣት ቀጣይ ዕጣ ፈንታውስ ምን ይሆናል? ከአርሰናል እግር ኳስ ክለብ ጋር እነማን መለያየት ይኖርባቸዋል? እነማን ክለቡን መልቀቅ ይጠበቅባቸዋል? አብረን የምናነሳው ይሆናል። አሰልጣኝ ሚካኤል አርቴታ አውት ወይም ይልቀቅ የሚሉ ቃላቶች እየተነሱ ይገኛሉ። በምትኩ የቀድሞው የአርሰናል ተጫዋች ሴስክ ፋብሪጋስ ስሙ እየተነሳ ይገኛል። ጊዜው አርቴታ አውት የሚያስብል ነው ወይስ እንዴት ትመለከቱታላችሁ የሚለውን ነጥብ እናነሳለን። አድማጮቻችን በያላችሁበት መልካም ጊዜ እንዲሆን ተመኝተናል። ሌሎች ርዕሰ ጉዳዮችም ይኖሩናል። ማንቸስተር ሲቲ እና ጋርዲዮላ በብቸኝነት የሶስትዮሽ ዋንጫ ፉክክር ውስጥ ናቸው። እነሱም በፕሪሚየር ሊጉ በካራባኦ ካፕ ዋንጫ ወስደዋል እና በኤፍኤ ካፕ የመጀመሪያው ርዕሰ ጉዳይ የሚሆነው አርሰናል ሁለት ዋንጫ ፉክክር ውስጥ ብቻ ቀርቷል። ከሁለት ሳምንት በፊት አርሰናል በአራት የዋንጫ ፉክክር ላይ የሚገኝ እግር ኳስ ክለብ ነበር። አሁን የሁለት ዋንጫ ፉክክር ላይ ይገኛል። የተለያዩ ሀሳቦች እየተነሱ ይገኛሉ። በነገራችን ላይ አድማጮቻችን፣ አንደኛው ወገን አርሰናል ከኤፍኤ ካፕ መውጣቱ የተበሳጨ የአርሰናል ደጋፊ ቡድን አለ፣ ወይም ደግሞ የአርሰናል ደጋፊዎች ስብስብ አለ። በሌላ በኩል ደግሞ አርሰናል አሁን ካለው የፕሪሚየር ሊግና የሻምፒዮንስ ሊግ ፉክክር አንጻር ከካራባኦ ካፕ መውጣቱ እና ደግሞ ያው የካራባኦ ካፕ እንኳን የፍጻሜ ጨዋታ ነው፣ በተለይ ከኤፍኤ ካፕ መውጣቱ ሳያስበው እንደ ጥሩ እድል ይጠቀሳል የሚሉ ሐሳቦች አሉ። ሌሎች ደግሞ አይ ይሄ የአርሰናል ደጋፊዎችን ለማጽናናት የታሰበ ሐሳብ ነው የሚሉ ደግሞ የሚሰነዝሩት አለ። እውነት ይሄ ጉዳይ የአርሰናል ደጋፊዎችን ለማጽናናት ነው ወይስ ደግሞ አይ ኤፍኤ ካፑ ሳያስበውም ሆነ አስቦትም ቢሆን አርሰናል ከኤፍኤ ካፑ መውጣት ከማንቸስተር ሲቲ ጋር እኩል የጨዋታ ፊክስቸር አድቫንቴጅ እንዲወስድ ያደርገዋል? ከዚህ አንጻር እንዴት ተገምግሟል የሚለውን ነጥብ በዝርዝር እንዳስሳለን። አድማጮቻችን እንደምታውቁት እንግዲህ አርሰናል ከኤፍኤ ካፕ በሳውዝሃምፕተን መሸነፉ ነው በጣም በርካቶችን የአርሰናል ደጋፊዎችን ብስጭት ውስጥ የከተታቸው። ምክንያቱም ሳውዝሃምፕተን በሻምፒዮንሺፕ የሚሳተፍ ነው፣ 6ኛ ደረጃ ላይ የተቀመጠ ክለብ ነው። በአንጻሩ አርሰናል የፕሪሚየር ሊጉ መሪ አናት ላይ የሚገኝ ነው። ሻምፒዮንስ ሊግ የምድብ ጨዋታዎችንም በአንደኝነት ማጠናቀቅ የቻለ ነው። ነገር ግን አርሰናል በሳውዝሃምፕተን መሸነፉ በኤፍኤ ካፕ ጉዞ እንዲገታ አድርጓል። ሳውዝሃምፕተንን አልፎ ቢሆን እንኳን በድልድሉ ከማንቸስተር ሲቲ ጋር ነበር የሚገናኘውና ይህንንም ሐሳብ መነሻ በማድረግ ነው አርሰናል ከኤፍኤ ካፕ መውጣቱ ሳያስበው የሚሆን አስቦ ትክክለኛ ውሳኔ ነው የሚል መከራከሪያ ነጥብ በአንድ ወገን ያነሱት፣ በሌሎች በኩል ደግሞ ኧረ ተው እባካችሁ እሱ መጽናኛ እንዲሆናችሁ የተጠቀማችሁበት ነው የሚሉ ሐሳቦች አሉ። እውነት መጽናኛ ነው ወይስ ደግሞ ትክክለኛ መውጣቱ አድቫንቴጅ አለው? ኦፍኮርስ አሁን ሁለቱ እኩል ሆነዋል። ማንቸስተር ሲቲ እና አርሰናል እኩል ሆነዋል በጨዋታ ፊክስቸር ረገድ ማለት ነው። ሻምፒዮንስ ሊግ ማንቸስተር ሲቲ አይጫወትም፣ አርሰናል ኤፍኤ ካፕ አይጫወትም። የኤፍኤ ካፕ ሳምንት አርሰናል ያርፋል። በሻምፒዮንስ ሊግ ለምሳሌ ነገና ከነገ ወዲያ በሚደረጉ ጨዋታዎች ማንቸስተር ሲቲ አይጫወትም እና ለበርማውዙ ጨዋታ እረፍት አድርጎ ነው የሚመጣው። ለቼልሲው ጨዋታ እረፍት አድርጎ ነው የሚመጣው ማንቸስተር ሲቲ። አርሰናል ግን ለበርማውዙ ጨዋታ እረፍት ሳያደርግ ነው የሚመጣው። ኤፍኤ ካፕም ላይ ማንቸስተር ሲቲ ከሳውዝሃምፕተን ጋር ሲጫወት አርሰናል አርፎ ነው ቀጣዩን ተጋጣሚ ቡድን የሚገጥመው። ማንቸስተር ሲቲ ደግሞ ተደራራቢ ጨዋታ አድርጎ ነው የሚመጣው። ይሄ ያስኬዳል ወይ የሚለው ጉዳይ እናነሳዋለን። ሶፊ እስኪ አርሰናል ምን ነካው አርሰናል የሚለውን ነጥብ እንዳስብ ሶፊ ግርምዬ። በትልቁ እንግዲህ የአርሰናል ጉዳይ የሰሞነኛ የመገናኛ ብዙሃኖች ትልቅ ትኩረት ስቧል። ትኩረቱን የሳበው ደግሞ አርሰናል በነገራችን ላይ በዘንድሮው የውድድር ዓመት ሎ ፕሮፋይል በሆነ ቡድን ሲሸነፍ ለመጀመሪያ ጊዜ ነው። ያሸነፉትን ቡድኖች እንመልከት። 5 ሽንፈት ነው ያስተናገዱ በ51 ጨዋታ። አርሰናል 51 ጨዋታ አድርጓል። 51 ጨዋታ አድርጎ 5 ሽንፈት ነው ያስተናገደው። ያሸነፉትም በአውሮፓ ሻምፒዮንስ ሊግ ፉክክር ውስጥ ያሉ የእንግሊዝ ትልልቅ ክለቦች ናቸው። ሊቨርፑል፣ አስቶን ቪላ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ናቸው ያሸነፉት። ከሲቲው የካራባኦ ካፕ የፍጻሜ ጨዋታ በኋላ መድፈኞቹ አርሰናሎች ተመሳሳይ ነገር ያደርጋሉ ተብሎ ተጠብቆ ነበረ። ያለፉት ጊዜያቶች ሽንፈት ለአርሰናል ቁጭት የሚፈጥር እንደሆነ በተደጋጋሚ ከመመልከታችን የተነሳ
እና የሚገጥሙትም ሳውዛምፕተን ነው። ብዙ ጊዜ የሚነሱ ነገሮች አሉ። አርሰናል ከሽንፈት መልስ ማገገሚያ የሚያገኛቸው ቡድኖች አነስ ያሉ ቡድኖች ናቸው። ለምሳሌ አይ ቲንክ አስቶን ቪላ ጋር ተጫውቶ ይመስላል ሃይራት አልማቲን ነው ያገኘው። ከማንቸስተር ዩናይትድ ጋር ተጫውቶ ክለብ ብሩጅን ነው ያገኘው። ኦርማንስፊልድን፣ ፖርትስማውዝን አይ ቲንክ በኤፍኤ ካፕ እንዲህ አይነት ማገገሚያ ያገኛል አርሰናል። አሁንም የሳውዛምፕተንም ጥሩ አጋጣሚ ነበረ ለማገገም። ምክንያቱም በታችኛው ዲቪዥን የሚገኝ 7ኛ ደረጃ ላይ ያለ ደካማ ስብስብ በንጽጽር ያለው ቡድን ወደ 7 ወረደ። 6 ነበር በቀደም 6 ነበረ 7 ወርዷል። የዛኔ ልክ ጨዋታውን ስናከናውን 7ኛ ሆኖ ነበር እንጂ ልክ ነው 6ኛ ነበር። ጥሎ ማለፍ የመግባት ላይ ፖዚሽን ተቀምጦ ነበር ሳውዛምፕተን። በዛ አይነት ሁኔታ ውስጥ ያለ ቡድን ነበረ እና አርሰናል በቀላሉ አገግሞ ያልፋል የሚለው ጥያቄ ወይም በቀላሉ ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር ይገባል የሚለው ብዙም ጥርጣሬ ውስጥ የሚገባ አልነበረ። ያልተገመተ ነው። በነገራችን ላይ በዘንድሮ የኤፍኤ ካፕ ውድድር አርሰናል አንድም የፕሪሚየር ሊግ ክለብ አላገኘም። አንድም ፖርትስማውዝ፣ ማንስፊልድ፣ ሳውዛምፕተን የመሳሰሉ ክለቦችን ያገኘ አንድም ክለብ በኤፍኤ ካፕ አላገኘም። በፕሪሚየር ሊግ ወይም በሃይ ሌቭል ደረጃ የሚፎካከሩ ቡድኖችን ለዛ ነው በቀላሉ ወደ ቀጣዩ ዙር ገብቶ ይሄዳል የሚለው ነገር የመጣው። ያ ኤክስፔክቴሽኑ ከፍተኛ ስለነበረ የአርሰናል የማሸነፍ እድል በጣም ከፍ ያለ ስለነበረ አርሰናል በጨዋታው ለመሸነፉ በቀደም ስናነሳ ነበረ ግርምሾም በዜና ህግ ውሻ ሰው ቢነክስ ዜና አይደለም፣ የተለመደ ነው። ሰው ውሻ ቢነክስ ግን ምንድነው ታምር ይባላል አይደል? ያልክ ግርምሾ ስታነሳ ነበረ አንድ ጉዳይ ያነሳነና ሳውዛምፕተንም አርሰናልን ማሸነፉ ታምር ነው፣ የማይገመት ነው። የሊጉ መሪ ጠንካራ ቡድን በዛ ላይ በኤፍኤ ካፑ ሩብ ፍጻሜ አንድ ድል ብቻ ያለው ጨዋታ ያልተገመተ ያልተጠበቀ የተሸነፈበት መንገድም በራሱ ጥያቄ የሚያስነሳ ነው። በነገራችን ላይ የሳውዛምፕተኑ አሰልጣኝ ኢከርት የሰጡት አስተያየት አለ። አርሰናልን ለማሸነፋችን በትልቁ የረዳን ነገር የአየር ጸባዩ ነው ብሏል። እና ልክ ሜዳ ለመምራት ስንወጣ እኛ እዛው ስለምንኖር ሳውዝ ኮስት ነው፣ የነፋሻማ አካባቢ ነው፣ ወደ ከተማ ዳር የነፋሻማ አካባቢ ውሃ ዳር ምናምን የሚበዛበት ነው ሳውዛምፕተንና ሳውዝ ኮስት ይባላል አካባቢ። እናውቀው ነበረ የአየሩ ሁኔታ ከየት ወዴት እንደሆነ። ስለዚህ እንዳጋጣሚ ሆኖ ዳኛው ቦታ ሲያስመርጡ እድለኛ ሆነን ደረሰን። ስለዚህ ምርጫችን ያደረግነው ቦታ ለንፋሱ የሚመች ነበረ፣ ለአየር ጸባዩ የሚመች ነበረ። ለዛ ነው ረጃጅም ኳስ ስንጥሬ ነበረው። ረጃጅም ኳሶች ስንጥሬ ነበረው ከዛ አንፃር ነው ስናረግ የነበረው እና እሱም ውጤት አምጥቶልናል። አርሰናልም በረጃጅም ኳሶች ነው ስንቀጣ የነበረው በዛ ሂደት ውስጥ የሚል ሐሳባቸውን አንስተዋል። የአየር ላይ ኳሶች በተደጋጋሚ የስቲዋርትም ኳስ የአየር ላይ ኳስ ነው። በድጋሜ ሁለተኛው ጎል ቻርልስ ያስቆጠረውን በቀጥታ ከግብ ጠባቂ ተሻግሮ የመጣ ኳስ እና ንፋሱ ኳሷን ምን ሊያረጋት እንደሚችል አንቲሲፔት እናረጋለን፣ እናውቀዋለን እዚሁ የኖር ስለሆነ ወይም ሜዳችን ላይ ስለምንጫወት በሚል በትልቁ የአየሩ ጸባይ እንዳገዛቸው አሰልጣኙ ተናግረዋል ከጨዋታው በኋላ። አሁን አርሰናል በቅዳሜው ምሽት ጨዋታ ላይ ቁልፍ ተጫዋቾቹ አልነበሩም። ልክ ነው። ቲምበር አልነበረም፣ ዲክላን ራይስ የለም፣ ኢዜ የለም፣ ቡካዮ ሳካ የለም፣ ፔሮ ኢንካፔ የለም። ሁሉም ቋሚ 11 ውስጥ የሚገቡ ተጫዋቾች ናቸው ቢኖሩ። ከዛ ባለፈ ግን የነዚህ ተጫዋቾች ቋሚ 11 ውስጥ መግባት አለመግባት ብቻ ሳይሆን በዚህ የአሰላለፍ ሂደት ውስጥ የነዚህ ተጫዋቾች መኖር አለመኖር ብቻ ሳይሆን በእርግጣው ተቀያሪ ወንበሩ ሳስተዋል ተመልክተናል። ሃሪ ማናኑስ እነ ሳልሞን ምናምን ነበር የነበሩት ተቀያሪ ወንበር ላይ በአርሰናል በኩል። ጥያቄ እያስነሳው ያለው ጉዳይ ሚካኤል አርቴታ ከጨዋታው በኋላ በሰጡት አስተያየት በተቻለ አቅም ጥሩውን ቡድን እንጠቀማለሁ ነው ያሉት። በተቻለ አቅም የተሻለውን ቡድን እንጠቀማለሁ ነው ያሉት። የተሻለውን ቡድን መጠቀም ከፈለጉ ለምን ሳሊባን አሳረፉ? ለምን የኮሬሽን አሳረፉ? የተሻለውን ቡድን የሚጠቀሙ ከሆነ ለምን ማዱኬን አሳረፉ? ለምን ዙቢሜንዲን አሳረፉ? የሚሉ ጥያቄዎች ተነሱባቸው ከጨዋታው በኋላ። የተሻለውን ቡድን እንጠቀማለሁ ካሉ አማካኙ ላይ ዙቢሜንዲ ቁጥር 1 ተመራጭ ነው። ተከላካዩ ላይ ሳሊባ ይመረጣል ከሙስኬራ፣ አጥቂው ላይ ከጋብሪኤል ጄሱስ የኮሬሽ ይመረጣል። አንዱ ጥያቄ ያስነሳው ጉዳይ ይሄ ነው። ሚካኤል ሪቻርድስ የተቹትም ነጥብ ይሄንን መሰረት በማድረግ ነው። የቀድሞ ማንቸስተር ሲቲ ተጫዋች ሚካኤል ሪቻርድስ ሐሳቡን ሲያነሳ በዚህ ቦታ ላይ
ያለህን አቅምህን ነው መጠቀም ያለብህ። ምንም ወደ ኋላ መሄድ የሚጠበቅብህ ነገር የለም። የኮረሽ ካለ የኮረሽን ትጠቀማለህ። ሳሊባ ካለ ሳሊባን፣ ኬፓ ለምን ገባ? ራያ ነበር መግባት ያለበት። የተሻለውን ቡድን ነው የምትጠቀመው፣ ምክንያቱም የጥሎ ማለፍ ጨዋታ ነው፣ ምንም አይነት ስህተት የሚፈልግ አይደለም ሲል ሚካ ሪቻርድስ ይሞግታል። ሌሎችም በተመሳሳይ መንገድ ሐሳባቸውን የሚያነሱ አሉ። ሌሎች ደግሞ አይ ቀጣይ ካለባቸው ጨዋታ አንፃር ተጫዋቾችን ረፍት ከመስጠት አንፃር ይላሉ። እንዴ 2 ሳምንት አርፎ ነው የመጡት ይላሉ እነ ሚካ ሪቻርድስ። 2 ሳምንት ከበቂ በላይ ነው። 2 ሳምንት ለአንድ ተጫዋች ረፍት። በነገራችን ላይ ራይስ፣ ሳካ፣ ቲምበር ለዚህ ጨዋታ መድረስ ይችሉ ነበር። ከ90% በላይ ነው ፊትነሳቸው ወይም ፊት የመሆናቸው የሆኑበት መንገድ ፊትነሳቸው ከ90% በላይ ነው። ከ90% በላይ ከሆነ ተጫዋች ከ80% ጀምሮ ትጠቀማለህ ተጫዋች። ግን 100 ሬዲ አልነበሩ። 100 ሬዲ አይደሉም፣ ግን ከ90% በላይ ናቸው። ቢያንስ ተቀያሪ ወንበር ላይ ማስቀመጥ ይችሉ ነበር፣ ማምጣት ይችሉ ነበር እነዚህ ተጫዋቾች። ሚኬል አርቴታ ገና ሲጀመር ሳውዛምፕተን ንቀው ነው የገቡት የሚለው ጥያቄ ነው መሰረት የመጀመሪያው። ንቀው ገብተዋል ሳውዛምፕተንን። ምርጫቸው ልክ አይደለም። ከጋብርኤል ማጋሌሽ ውጪ የሚኬል አርቴታ ቋሚ 11 ውስጥ የሚገባ አንድም ተጫዋች ሜዳ ውስጥ አልነበር። አንድም ተጫዋች። ኦዴጋርድም እንደሚታወቀው በኢዜ ስለተተካ ማለት ነው። ስለዚህ ይሄ አንዱ ከጨዋታው በኋላ የተቹበት ጉዳይ ነው። ሲሪየስ አለመሆን ልምድ እንግዲህ 6 ዓመታት አርሰናልን አሰልጥነዋል እና የመሳሰሉት ነገሮች ያመጣው ጣጣ ነው በሚል ሐሳባቸው ያነሳል። ሌላ አሰልጣኝ ቢሆን ያለውን ተጫዋች ይጠቀማል። ምክንያቱም ሁሌም የዛሬ ነው እግር ኳስ፣ ነገ ሌላ ነገር ነው፣ ነገ ሌላ ጉዳይ ነው። ኦፍ ኮርስ ማኔጅ ማድረግ አለብህ፣ ነገን እያሰብክ መጫወት አለብህ። ግን ደግሞ ነገን እንዳታስብ የሚያደርግ ወይም ነገን የዛሬን ብቻ እንድታስብ የሚያደርጉ እንዲህ አይነት ወሳኝ ጨዋታዎች ከፊት ሲኖር፣ የጥሎ ማለፍ ጨዋታዎች ሲኖር በአስገዳጅ ሁኔታ ያለን ፓወር ነው የምትጠቀመው፣ ያለን አቅም ነው የምትጠቀመው። አርቴታ ይህንን አላረጉም የሚል ቅሬታ ተነስቶባቸዋል ከጨዋታው በኋላ። ሌላኛው በጨዋታው ላይ በነበረው ሂደት የሰራቸው ስህተቶች ናቸው። ሚኬል አርቴታ በጨዋታው ሂደት ውስጥ አርሰናል ሲጀምር ኦፍ ኮርስ ዶሚኔት አድርጎታል ጨዋታውን፣ ምንም ጥያቄ የለውም። ጎል ከተቆጠረበት በኋላ ብዙ ጎል ሞክረዋል። በጎል ሙከራ፣ በፖሴሽን፣ በመሳሰሉ ነገሮች ዶሚኔት አድርገውታል። ግን ጨዋታው ማኔጅ ያደረጉበት መንገድ ግን በሚጠበቀው ልክ አልነበረም። ቅያሬዎቹ ደካማ ነበሩ። ጨዋታውን ኮንትሮል ለማድረግ ለመቆጣጠር የሄዱበት ርቀት ደካማ ነበረ። ማርቲን ኦዴጋርድ፣ ማርቲኔሊ እንደዚሁም ማክስ ዶማን ጨምሮ ይሄ ኦፍ ኮርስ ወደ ሳጥኑ ሲጠጉ ፍጥነት አላቸው፣ ጫና ለመፍጠር ይሞክራሉ። ግን ኳሶቻቸው አኩሬሲያቸው ልክ አልነበረም። ጥራታቸውን የጠበቁ አይደለም። ጋብርኤል ጄሱስ አይነሳ በዚህ ሂደት ውስጥ። ጋብርኤል ጄሱስ፣ ከአቨርዝና ቤንጃሚን ዋይት ሰከንድ ሃፍ ላይ መመለስ የነበረባቸው ተጫዋቾች አልነበረው። ሶስቱ በተለይ ቤንጃሚን ዋይት፣ ከአቨርዝና ጋብርኤል ጄሱስ። ሚኬል አርቴታ አንዱ ለውጥ ላይ የሰሩ ስህተት እነዚህን ተጫዋቾች ማስወጣት ሲገባቸው ከአቨርዝና ቤንጃሚን ዋይትን እስከ ጥግ ድረስ ታግዟቸዋል። እስከ ጥግ ድረስ ነው የታገሷቸው። ይሄ በትልቁ ዋጋ ያስከፈለ ነጥቡ ነው፣ እንመለከተዋለን። ከዛ በተጨማሪ በጨዋታው ሂደት ውስጥ በነበሩት እንቅስቃሴዎች ቡድኑ 1-1 በነበረበት ሰዓት ላይ ውጤት የማስጠበቅ ወደ ተጨማሪ ሰዓት የሚሄድበት እድል ሰፊ ነበረ። ጎላ የተቆጠረችበትን መንገድ ስንመለከተው በጣም ደካማ የመከላከል ሂደት ነው። የአርሰናል ተጫዋች ቁጥር ይበልጥ ነበር። ሳውዛምፕተኖች 4 ነበሩ ሳጥን ውስጥ፣ የአርሰናል ተጫዋች 6 ነበሩ ሳጥን ውስጥ። ማን ቱ ማን እንኳን ማርክ አላረጓቸው፣ ኮንትሮል አላረጓቸውም ተጫዋቾቹን። ይሄ ዋጋ አስከፍሎ ተመልክተነዋል። ስለዚህ በዚህ ሂደት ውስጥ የሚነሱ አስተያየቶች አሉ። ለምሳሌ ማርኮ ማታሬዚ የቀድሞ የጣሊያናዊ ተከላካይ የሰጠው አስተያየት አለ። እኔ ሚኬል አርቴታ ቢሆን በሳሊባ ቦታ ላይ ማጫወቶ ካላፊዮሪ ነው። እስኪ አርማኖቹም ሐሳብ ይስጡበት። ካላፊዮሪ ነው ማጫወቶ። የተሻለ ንቃት፣ የተሻለ አቋም እየተመለከትኩበት የሚገኘው ካላፊዮሪ ነው። ለካላፊዮሪ በነገራችን ላይ ጥሩ ሳምንታት አይደሉም። በካራባኦ ካፕ ፍጻሜ ተሸነፈ። ከዛ ሄዶ ደግሞ ከጣሊያን ብሔራዊ ቡድን ጋር በቦስኒያ ተሸንፎ ከውድድር ወጣ። እንደገና በኤፍኤ ካፕ ሳውዛምፕተን ተሸንፈው ወጡ። ግን ማታሬዚ ከሳሊባ የተሻለው
ሁለት ግራ እግርም ቢሆን ጋብርኤልና ካላፊዮሪን ቢያጣምሩ በቀሪው ጨዋታዎች በሁሉም ውድድሮች ላይ የተሻለ ውጤት ማምጣት ይችላሉ የሚል ሐሳባቸውን ያነሳሉ። እኚህ ሰው የቀድሞ ተጫዋች ማታሬዚ ማለት ነው። ፖል ሜርሰን ከጨዋታው በኋላ በሰጠው አስተያየት አሁን ምንም አልልም ነው ያለው። እንዲሁም ከቶክ ስፖርት ጭምር ስለ አርሰናልና ሳውዛምፕተን ጨዋታ ትንታኔ በቀጣዩ ቀን ለመስጠት ቀጠሮ ተይዞ ነበር እና ፖል ሜርሰን ይቅርብኝ ነው ያለው። በቃ አሁን ላይ ምንም ማለት አልፈልግም፣ ምንም ቡድን የሚረብሽ ነገርም የሚጠቅም ነገርም ዝምታ የተሻለው ነገር ነው፣ ዝም ማለት የተሻለው ነገር ነው የሚል አስተያየቱን ሲያስቀምጥ እንመለከተዋለን ወይም ተመልክተነዋል። አሁን አርሰናል ከአራትዮሽ ዋንጫ ከሁለት ሳምንት በፊት የአርሰናል ደጋፊዎች ድረታቸውን ነፍቶ ለአራትዮሽ ዋንጫ እየተፎካከረ ነው የሚለው እሳቤ ወደ ሁለት ወርዷል። በሁለት ሳምንት ውስጥ በጣም በፍጥነት አሽቆልቁሏል፣ በፍጥነት ወርዷል። ትልቁ ሽንፈት ደግሞ የሳውዛምፕተን ነው። በቃ ማለት የሲቲው ሽንፈትን ተፎካካሪ ቡድኖች ናቸው አፕል ላይ ያደረግ ነው ይሻላል ብለው የምታስበው ነው። የሳውዛምፕተን ሽንፈት ግን ለመቀበል በጣም አስቸጋሪ የሆነና የሚያም ነው። ምክንያቱም ቡድኑ ያለበት ደረጃ እና የተሰጠው ግምትን ስትመለከት ከባድ ነው ብዬ አስባለሁና የአርሰናል የቅድም ግርምሹ ያነሳቸው ነጥቦች አሉ። ከአራትዮሽ ዋንጫ ወጥቷል። በእርግጥ አንደኛውን ፍጻሜ ደርሶ ነው ወጣ አይባልም፣ ኦልሞስት ግዴታው ስለሆነ ይሄኛውንም በግዴታ ነው የወጣው። አስቦት አይደለም። መውጣቱ ይጠቅማል አይጠቅም የሚለው ጉዳይ ላይ ግን አንድ ነገር ማስተዋል ያለብን ይመስለኛል። የአርሰናል ዋናው ቡድንና እነ ራይስ እነ ቲምበር እነ ሳካ እነ ኢዚ ያሉበት ቡድንና የአርሰናል ሁለተኛው ቡድን አይገናኝም። የኳሊቲ ልዩነቱ ሰፊ ነው። ለምሳሌ ሲቲን ተመልከት ግርሜ። ሲቲ ሮቢን ዲያስ ሲጎዳ ኩሳኖቭ ነው ከፊት የመጣው። ጋባርዲዮል ሲጎዳ ማርገሂ ነው ከፊት የመጣው። ሲቲ ላይ ስትመለከት ፊልፎደን አቋሙ ሲቀንስባቸው ራያን ቸርኬ ነው ቡድኑን እየተሸከመው ያለው። አሁን እያንዳንዱ ዲፓርትመንት ላይ ያሏቸው ተጫዋቾች ጥራትና ልዩነት በሲቲ ቤት ስትመለከት በተለይ በውድድር ዓመቱ ወደ መጨረሻው እየመጣንበት ባለ ሰዓት ላይ በጣም ኳሊቲያቸውን እያሳዩ ነው። የአርሰናልስ እንዴ ተመልከት ግርም የልዩነትን የቤንጃሚን ዋይትና የቲምበር ልዩነት እኮ የሰማይና የምድር ነው። በፍጹም አይገናኙም። የካያበርዝና የብሪቺዝ ልዩነት እኮ የማይገናኝ ነው። የማርቲኔሊና የትሮሳርድ እንዲሁም እሱ ትንሽ የተሻለ ቀረቤታ ሊኖረው ይችላል። የጋብሪኤል ጄሱስና የኮሬሽ አቋም፣ የኬፓና የራያ አቋም በአንድ ቡድን የሚጫወቱ አይመስሉም። አንዳንዶቹ አንድ ቡድን ላይም ያሉ አይመስሉም። ሶ አርሰናል ከአራትዮሽ ዋንጫ መውጣቱ ከዚህ አንጻር ስትመለከተው ጠቃሚ ነው። ቢቀጥልስ ዋጋ ሊከፍል ይችላል፣ ይበልጥ ዋጋ ሊያስከፍለው ይችላል። ምክንያቱም የግማሽ ፍጻሜ አንድ ጨዋታ አለ፣ የፍጻሜ አንድ ጨዋታ አለ። እነዚህን ጨዋታዎች የሚያመልጥበትን ሂደት አግኝቷል፣ ወይም ኮንሰንትሬት እንዲያደርግ ትኩረት እንዲያደርግ ሁለቱ ዋንጫ ላይ የሚያደርግ ይመስለኛል። ግን እኔ አሁንም አርሰናል ኮንሰንትሬት ማድረግ ያለበት ትኩረቱን ከፍ አድርጎ መጫወት ያለበት ፕሪሚየር ሊግ ላይ ይመስለኛል። የሻምፒዮንስ ሊጉም ሊሆን ይችላል፣ ኦፍ ኮርስ ሊሳካ ይችላል። አይሆንም እያልኩ አይደለም፣ ግን የሚጨበጥ አይደለም። የፕሪሚየር ሊጉን ተጨባጭ ነው። 9 ነጥብ ልዩነት አለ። ሲቲ ተስተካካዩን ቢያሸንፍ እንኳን 6 ነጥብ ልዩነት አለ። ኢቭን ሲቲ ከአርሰናል ጋር ሲገናኝ ሁሉንም ቢያሸንፍ እንኳን 3 ነጥብ ልዩነት አለ። ይህንን ማስጠበቅ የምችልበትን መንገድ መፍጠር ይኖርባል ብዬ አስባለሁ። አርሰናል የሚገጥመው ስፖርቲንግ ሊዝበን ነው። ነገ በስፋት ስለምንመጣበት እሱን ጨዋታ እንመለከተውም። ግን ስፖርቲንግ ሊዝበን ስለሚገጥም በንጽጽር ወደ ግማሽ ፍጻሜ የማለፍ እድሉ ሰፊ ነው። አርሰናል አሁንም እንደ ሳውዛምፕተን አይነት ችግር ካልገጠመው ማለት ነው። ግን በዚህ ሂደት ውስጥ በርማውዝን አሸንፎ በመልሱ ከሲቲ ጋር የታር ላይ ወያቸው ወጥቶ ያሸንፎ ዋንጫውን ወደ ኮንፈርሜሽን ከተጠጋ ትኩረቱን ፕሪሚየር ሊግ ላይ ትቶ ሻምፒዮንስ ሊግ ላይ ማድረግ ይችላል ብዬ አስባለሁ። በዚህ መሃል ግን የሚፈጠር መንገራገጭ ካለ ከበርማውዝ ጋር አቻ ወይ ምናምን ሲቲ ድል እያደረገ ከመጣ የተወሰነ የነጥብ መቀራረብ ከመጣ ግን አርሰናል ሻምፒዮንስ ሊጉን እርግፍ አድርጎ ወጥቶ ፕሪሚየር ሊጉ ላይ ነው ማተኮር ያለበት። ፕሪሚየር ሊጉንም ሊያጣው ይችላል።
ሻምፒዮንስ ሊግ ላይም ትኩረት አደርጋለሁ በሚል ሐሳብ የሚሄድበት ሂደት ካለ ማለት ነው። ስለዚህ ከዚህ አንፃር ከተመለከት ነው ሬርሊ ነው እኔ ይሄ እንደሚባለው ልክ ነው መውጣቱ ኤፍኤ ካፕ ነው እንደሚባለው አይደለም፣ ግን ሬርሊ በትንሹ በጥቂቱ ነገር በጣም እንደ በፐርሰንት ብናስለው የ1% የ2% ጠቀሜታ ያለው ነገር ሊሆን ይችላል ለፕሪሚየር ሊግ ፉክክር ለሻምፒዮንስ ሊግ ፉክክር 3 ውድድሮች ላይ ከምትወጥ 2 ውድድሮች ላይ መሆኑ የትኩረትን መጠን ሊያስተካክልልህ ይችላል ተብሎ ስለሚታሰብ ማለት ነው። ኦፍ ኮርስ ቡድኖች አራትዮሽ ዋንጫ በእንግሊዝ እግር ኳስ ተሞክሮ አያውቅም፣ ተደርጎ አይታወቅም። ሶስትዮሽ ፈርጉሰንም ጋርዲዮላም አድርገውታል። አራትዮሽ ዋንጫ ግን ተሞክሮ አያውቅም። አርሰናል ይህንን የማሳካት እድል ነበረው ነው ለመናገር ጥሩ ማለት አሁን አርሰናል እድሉን አግኝቶ በዚህ ዓመት እስከ ጥር እስከ የካቲት እስከ መጋቢት ድረስ እስከ ካራባኦ ካፕ ፍጻሜ ጨዋታ ድረስ እስከ መጣበት ድረስ አርቴታ አሰልጥነው ልክ የካራባኦ ካፕ ፍጻሜ አንድ ሳምንት ሲቀረው ጀምሮ ሌላ ደፈር ያለ አሰልጣኝ እንደ ኡናይ ኤምሪ አይነት የፕሌይኦፍ ብቃት ያላቸው አሰልጣኞች ቢያሰለጥኑት እና መሰል አሰልጣኞች ቢሆን ነው ኢፍ ነው እያወራው ያለው ኢፍ ቢሆን አርሰናል አራትዮሽ ዋንጫ የማሳካት እድል ነበረው። ምክንያቱም ደርሷል፣ ተጠግቷል። በደንብ በጥቃቅን ስህተቶች ነው ዋጋ የከፈለው። በካራባኦ ካፕ ፍጻሜ ጨዋታ አንስተነዋል። ይዛኔ ሌላ አሰልጣኝ ቢሆን ሊሰራው የሚችለው አርቴታ የሰራቸውን ስህተቶች በግልጽ አስቀምጠናል። በኤፍኤ ካፕ የሳውዛምፕተን ጨዋታ ላይ አርቴታ የሰራውን የበቀደም ስህተቶች ግልጽ ናቸው። አርቴታ ላይ የምጠቁማቸው ጣቶች ይበዛሉ። በነገራችን ላይ አርሰናል በጉዳት ብሎ ብዙ ተጫዋቾችን ሳይጎዱ ጭምር ወደ ብሔራዊ ቡድን አላካቸው። ግን አንዳንዴ ያው ጥሩ ነገርን ነው ወደ መሳብ ያለብህ ወደ ራስ። መጥፎ ነገር በሳብ ቁጥር መጥፎ ነገር ይመጣል። ጋብሪኤል ማጋሌሽ ተጎድቷል። በነገራችን ላይ ጋብሪኤል ማጋሌሽ ተጎድቷል። ዛሬ ኦፕን ትሬኒንግ አላቸው ወይም በክፍት የሚደረግ ደጋፊዎች የሚሳተፉበት ይሳተፋል አይሳተፍም እናያለን። ግን ግድ በረዶ አድርጎ ብዙ ጊዜ በረዶ ሲያደርጉ ተጫዋቾች ወደ የመመለስ እድላቸው ሰፊ ነው። አይተን ከሆነ በልምድ በረዶ ሲያደርጉ ብዙ ጊዜ የመመለስ እብጠቶች ምናምን ናቸው በረዶ እንትን የሚያደርጉት። ግጭ ስትጋጭ ምናምን የማበጥ ነገር ይኖራል። እሱን ለማውረድ ነውና በሁለት ቀን በሶስት ቀን የመመለስ እድል ይኖራቸዋል። ኦፍ ኮርስ ግን እንደዛ ወደ ራሳቸው የሳቡት ነገር ሊመጣ ይችላል። አንዳንዴ እንዲህ አይነት ነገር ከዚህ በፊትም ተመሳሳይ ነገር ለማድረግ ሞክረው አርቴታ ታስታውስ ከሆነ ፓርቲን በብሔራዊ ቡድን ጨዋታ ሄድን ብለው ከዛ አስቀርተውት ከብሔራዊ ቡድን ጨዋታ ረፍት መልስ ሲከናወን ገና በመጀመሪያው ጨዋታ ፓርቲ ተጎዳ፣ ተጠንቅቀውለት ማለት ነው። ኦፍ ኮርስ መጠንቀቅ ማኔጅ ማድረግ ሊያስፈልግ ይችላል። ግን በዛ ልክ ደግሞ መፍራት አይኖርብህ። አሁንም አርቴታ ኤፍኤ ካፑን ሲጫወቱ እያሰቡ የነበሩት አምራቸው ላይ ሻምፒዮንስ ሊጉና ፕሪሚየር ሊጉን እያሰቡ ነበር። ረስቶታል። ኤፍኤ ካፑ ጨርሻለሁ የሚል ሐሳብ ነበራቸው። ያ ነገር ደግሞ ተጫዋቾቹ ላይ ተጋብቶ ተመልክቸዋል። የእሳቸው ሜንታሊቲ ቤናይትን ከሀበርዝን ተመልክታቸው ከሆነ ኦቨር ኮንፊደንስ ነው በጨዋታው ላይ የነበራቸው። መጀመሪያ አካባቢ የንቀት ስሜት በቃ ኦቨር ኮንፊደንስ ነበራቸው። በኋላ ኦቨር ኮንፊደንስ ወደ ምን ተለወጠ? ማድረግ ሳይችሉ ሲቀሩ የነበራቸው የራስ መተማመን ከልክ አለፈ ስለነበር ያልጠበቁት ነገር ሲገጥማቸው ወደ ራሳቸው መምጣት አቅቷቸው ተመለከትናቸው፣ ተቸግረው ተመለከትናቸው። ስለዚህ አሁንም እያንዳንዱን ጨዋታ ኤክስፔክቴሽናቸውን ከፍ ማድረግ ይኖርባቸዋል። ስፖርቲንግ ሊዝበን ላይም ትኩረታቸው ምናልባት በሳውዛምፕተን መሸነፋቸው ካልቀየራቸው በስተቀር ስፖርቲንግ ሊዝበን ላይም ተመሳሳይ ነገር እንዳይኖር ስጋት አለኝ። ባለፈው ፕሮግራም አንስተናል። 2023 ላይ አርሰናል ከዋንጫ ሲወጣ ተመሳሳይ ፊክስቸር ነበረው። ከሶስት ዋንጫዎች በተለይ ከፕሪሚየር ሊጉና ከአውሮፓ የአውሮፓ ሊግ ውድድር ሲወጣ በሳውዛምፕተን አቻ ወጣ፣ እንዲሁም በስፖርቲንግ ሊዝበን አቻ ወጥቶ በፔናልቲ ተሰናበተ። በሲቲ 4-1 ተሸነፈ። ከፕሪሚየር ሊጉ ከአውሮፓው ውድድር ወጣ። ተመሳሳይ ፊክስቸሮች ከፊቱ ይጠብቁታል። ስለዚህ ይህንን ማኔጅ ማድረግ የሚያስፈልግ ይመስለኛልና በግራም ሞስር ነው በቀኝ ተጫዋቾችንም የምንጠይቃቸው ነጥብ እንዳለ ሆኖ በተለይ በእንዲህ አይነት ሰዓት ማለት ስብስቡ የሚያንስ አይደለም። በነገራችን የአርሰናል ስብስብ ሁለተኛውን ቡድን ሶስተኛውን ቡድን ያሉ ተጫዋቾችን ቢጠቀሙ የሚያንስ አይደለም። ያንን አለማድረጋቸው ተጫዋቾች ላይ ጥያቄ የምታነሳ ቢሆንም የአርቴታ የታክቲክ እና የተጫዋች ለውጥ ስህተቶች ግን ጎልተው የታዩበት ጨዋታ ነበረ ብለን ማንሳት እንችላለን ግርምዬ። ስለዚህ ይሄ የኳርላፕሩ የአራትዮሽ ዋንጫ ወደ ሁለትዮሽ ዋንጫ መውረድ የምናስቀምጣቸው ነገሮች ቅድም ግርምሾ መግቢያ ላይ እንዳነሳው በሁለት ነው የምንከፍለው። አንደኛ ሳይኮሎጂካሊ ተጽዕኖ ሊኖር ይችላል። በነገራችን ላይ ለሻምፒዮንስ ሊጉም ለፕሪሚየር ሊጉም ለካ ማድረግ አንችልም እንደሚባለው ነው ለካ እንደምንታማው ነው ለካ ፓትሪስ ኤቭራ ኔትፍሊክስ እንደሚሉን ነው ለካ የሚለውን
ነገር ወደ አእምሯቸው የሚመጣ ከሆነ ከባድ ሊሆን ይችላል። በተቃራኒው ደግሞ እንደ ግርሳት የሚያንገበግባቸውና ለመነሳሳት ለመማር እና ያን ማድረግ የሚችሉ ከሆነ ጥያቄው የተሻለ ነገር ሊያመጣ ይችላል ብዬ አስባለሁ። በነገራችን ላይ ቲዮ ዋልኮት ያነሳው ጥያቄ እዚህ ጋር አብሮ መነሳት አለበት። የሜንታሊቲ ጉዳይ ምንድነው ያለው? የአርቴታ የመርበትበት ስሜት ተጫዋቾቹ ላይ ተጋብቶ አይቼዋለሁ። ባለፉት ዓመታት አርቴታ በጣም ትልቁ ችግሩ የሆነው ማድረግ ይችላል የሚለው ነገር በውስጡ አለ፣ ግን ያንን በተግባር ማሳየት አይችልም እና ይሄ ሜንታሊቲውን በሳውዛምፕተኑ ጨዋታ ላይም ተመልክቻለሁ። የመርበትበት የመፍራት ስሜት ነበረው። ያ ተጫዋቾቹ ላይ ይሄ በልበ ሙሉነት ወጥቶ የመጫወት በልበ ሙሉነት እናረጋለን የሚለው ነገር ሳይሆን አረጋዋለሁ ይላል፣ እንዲህ እናረጋለን፣ ከዚህ በኋላ ታዩናላችሁ እንዴት እንደምንጫወት እንዲህ እንደምናረግ ይላል። ግን ሜዳው ሲገባ ግን ፈርቶ ነው የሚገባው። ይህንን ሜንታሊቲውን መቀየር አለበት ነው ያለው ተዋልኩት። ግን አርሰናል የወንዶች ቡድን በኤፍኤ ካፕ መርሃ ግብር ወደ ግማሽ ፍጻሜ ለመግባት በሚደረገው ጨዋታ በሳውዛምፕተን 2-1 ተሸንፎ ከውድድሩ ተሰናበተ። በተመሳሳይ የሴቶች ቡድን በኤፍኤ ካፕ በብራይተን ተሰናበተ። ሁለቱም ደግሞ በጣም የሚገርመው የኤፍኤ ካፕ የሪከርድ ባለቤቶች ናቸው። የወንዶቹም የሴቶቹም እኩል 14 ጊዜ የኤፍኤ ካፕ ዋንጫ በማንሳት በሴቶቹም በወንዶቹም አርሰናል ነው የሪከርዱ ባለቤትና ሁለቱም የወንዶቹ ቅዳሜ የሴቶቹ እሁድ ከኤፍኤ ካፕ ተሰናብተዋል ማለት ነው። የመጀመሪያው ጉዳይ የማንሳት የምፈልገው በዚህ በኤፍኤ ካፕ የጨዋታ መርሃ ግብር አርሰናል ከውድድር መውጣቱ ጠቀሜታ አለው ወይስ ጠቀሜታ የለውም የሚለው ጉዳይ በጣም መነጋገሪያ እንደሆነ አስባለሁ። አርሰናል እግር ኳስ ክለብ የካራባው ካፕን ውጤት አጥቷል። በተከታታይ ጨዋታዎች ነው የተሸነፈው። ነገር ግን የኤፍኤ ካፑን ሳውዛምፕተን ተጋጣሚ ከመሆኑ ጋር ተያይዞ ሳውዛምፕተንን በቀላሉ ያሸንፋል ተብሎ ተጠብቆ ነበር። ግን የተጠበቀው አልሆነም። እኔ አርሰናል በመጀመሪያ ደረጃ የወጣበት ሂደት ልክ ነው ብዬ አላምንም። ምክንያቱም ሁለተኛውም ቡድን ሆነ ሶስተኛውም ተጫዋች ሆነ በቀደም ተከተል ደረጃ የፈለገ ታምር ቢሆን የአርሰናል የፕሪሚየር ሊግ ተጫዋቾች ናቸው አርሰናል ላይ የሚጫወቱት። ሳውዛምፕተን ደግሞ ሻምፒዮንሺፕ ናቸው ዝቅ ብለው ወይም በታችኛው ሊግ ላይ የሚጫወት አቅም ያላቸው ተጫዋቾች ናቸው። በየትኛውም ደረጃ የአርሰናል ተጫዋቾች ከሳውዛምፕተን ተጫዋቾች በላይ ናቸው። ሁለተኛው ቡድንም ዋናው ቡድን እኮ ቢገባ የሚባለው አካሄድ ሁለተኛው ቡድንም ሆነ ብንለው እንኳን አርሰናል የወጣበት መንገድ አሳማኝ ነው ብዬ አላስብም። የተሻለ ፐርፎርም ማድረግ ነበረበት ቡድኑ ከሳውዛምፕተን። ምክንያቱም የፕሪሚየር ሊግ ተጫዋች ነው፣ እነ ካይ ሃቨርትዝ ያሉበት ስብስብ ነው ስብስቡ ማለት ነው። ኬፓ የፕሪሚየር ሊግ ተጫዋች ነው፣ በበርማውዝ እግር ኳስ ክለብ በቼልሲ ሲጫወት የነበረ ተጫዋች ነው። ቤን ዋይት የፕሪሚየር ሊግ ተጫዋች ነው። ከዚህ ቀደም ብራይተን ነበር 50 ሚሊዮን ፓውንድ አርሰናል አውጥቶ ያዛወረው ተጫዋች ነው። ወደ ዋናው ጉዳይ ስንመጣ ጥቅም አለው ወይስ የለውም የሚለው ጉዳይ ከኤፍኤ ካፕ ጋር በተገናኘ ማንሳት ተገቢ ነው የሚል ነጥብ አለኝ። እኔ ሳያስበው አርሰናል ከኤፍኤ ካፕ መውጣቱ ጥቅም እንዳለው አስባለሁ። ሳያስበው ነው ግን የወጣው። አስቦት አይደለም፣ ባይዘው አቅም አንሶት ማለት ነው የወጣው። አርሰናል የወጣበት መንገድ አቅም አንሶት ነው፣ ምንም ጥያቄ የለም። ተሸንፎ ነው የወጣው። ግን ይሄ ለበጎ ይመስለኛል። ምክንያቱም አንደኛ አድቫንቴጁ በእንግሊዝ ፕሪሚየር ሊግ እና ሻምፒዮንስ ሊግ ላይ በተለይ በዋናነት በእንግሊዝ ፕሪሚየር ሊግ ላይ ትኩረት በሚደረግበት የጨዋታ መርሃ ግብር አሁን ማንቸስተር ሲቲ ተጨማሪ 2 ጨዋታዎች ኤክስትራ ከአርሰናል በላይ ይጫወታል ማለት ነው። ያ ማለት ቀጣዩ የኤፍኤ ካፕ መርሃ ግብር ከሳውዛምፕተን ጋር ኤፕሪል 25 ወይም 26 ይጫወታል ማለት ነው ከሳውዛምፕተን ጋር። ያኔ በእንግሊዝ ፕሪሚየር ሊግ ሊጫወት ፕሮግራም ወጥቶለት የነበረው ከበርንሌይ ጋር ነበር ማንቸስተር ሲቲ። ስለዚህ የበርንሌይ ጨዋታ ይገፋል ማለት ነው። በሳምንቱ አጋማሽ ይደረጋል ማለት ነው። ክርስቲያን ፓላስም አለው እኮ በዛ አሁን እያልኩኝ ያለሁት ኤፕሪል 25 ላይ ገብቶኛል ወይም ኤፕሪል 26 ላይ
ዌምብሊ ላይ ኤፍኤ ካፕ ጨዋታ ሲጫወት ማንቸስተር ሲቲ ከበርንሌይ ጋር ነበር የሚጫወተው ወይም ከበርንሌይ ጋር እንዲጫወት ነበር ፕሮግራም ይወጣለት ማለት ነው። እና ኤፕሪል 25 ላይ ከበርንሌይ ጋር የሚደረገው ጨዋታ ይገፋል። አርሰናል ደግሞ ከኒውካስል ጋር ሴንት ጄምስ ፓርክ ኤምሬትስ ላይ ይጫወታል በዛን ሳምንት ማለት ነው። አርሰናል ኒውካስልን ገጥሞ በቀጣዩ ሳምንት ነው የሚጫወተው። ማንቸስተር ሲቲ ግን መሃል ላይ ከበርንሌይ ጋር ይጫወታል። ሌላ ኤክስትራ የጨዋታ መርሃ ግብር መጣ ማለት ነው። ማንቸስተር ሲቲ ላይ ከበርንሌይ ጋር ነው። ልብ በሉ። ግን ማንቸስተር ሲቲ ለበርንሌይ ያንሳል አይመስለኝም። ግን የጨዋታውን ፊክስቸር መደራረብን ለመግለጽ ያክል ነው ያስቀመጥኩት። በተጨማሪም ክሪስታል ፓላስም ገና ያልተደለደለ አየር ላይ ያለ ጨዋታ አለ። ገና ቀሪ ከዚህ በፊት የነበረ ለዚህኛው ሳምንት ግን የበርንሌይ ጨዋታ ይነካል ማለት ነው። ቀጥሎስ ማንቸስተር ሲቲ ሳውዝሃምፕተንን አሸንፎ ለዋንጫ ከደረሰ የዋንጫው ጨዋታ መቼ ነው? ሜይ 16 ላይ ነው የዋንጫ ጨዋታ የሚደረገው። ሜይ 16 ላይ የዋንጫ ጨዋታ ሲደረግ ደግሞ ማንቸስተር ሲቲ ከበርንማውዝ ጋር በፕሪሚየር ሊጉ የሚጫወትበት ሳምንት ነው። ሜይ 16 ስለሆነ ኤፍኤ ካፕ በሳምንቱ ደግሞ ሶፊ እንደምታውቀው ሜይ 24 ፕሪሚየር ሊጉ ሙሉ በሙሉ የሚያልቅበት መርሃ ግብር ነው። ስለዚህ ሳይወድ በግድ የበርንማውዝ ጨዋታ መሃል ላይ መጥቶ ይገባል፣ ይሰነቀራል ማለት ነው። በማንና በማን ኤፍኤ ካፕ ሊጫወት ፕሮግራም በወጣለት ሰዓት ላይ የኤፍኤ ካፕ የዋንጫ ጨዋታ ፍጻሜ ላይ ከደረሰ በሜይ 16 እና በሜይ 24 መካከል መሃል ላይ ከበርንማውዝ ጋር ጨዋታ ያደርጋል ማለት ነው። የሄርሌ ጨዋታ መደራረብ ማለት ይህን ሳምንት ግን ሳምንቱን በሙሉ ማን ያርፋል? አርሰናል ያርፋል ማለት ነው። ኤፍኤ ካፕ ስለወጣ ማለት ነው። አንድ ሁለተኛ ከዚህ ከኤፍኤ ካፕ ጋር በተገናኘ በነገራችን ላይ ስሞል አድቫንቴጆች ናቸው እነዚህ። ጥቃቅን የሚባሉ አድቫንቴጆች ናቸው። እንደ ትልቅ ቢግ ዲል የሚታይ አድቫንቴጅ አይደለም፣ ግን ስሞል አድቫንቴጆች ናቸው። ይሄ ጉዳይ እንደ ትልቅ አድቫንቴጅ የሚታየው አርሰናል ፕሪሚየር ሊጉን ወይ ቻምፒየንስ ሊጉን ዋንጫ ከወሰደ ያኔ ኤፍኤ ካፕ መውጣታችን ለካ ልክ ነው ብለው ሊያመሰግኑ ይችላሉ። ግን ይሄ የሚሆነው መቼ ነው? ዋንጫውን ከወሰደ ማለት ነው፣ ከተሳካለት ነው። ያ ይሆናል ወይ? አብረን የምናየው ይሆናል። የበርንሌይን ጨዋታ ከሳውዝሃምፕተን ጋር የሚደረገውን መርሃ ግብር ከበርንሌይ ጋር ካደረገ በኋላ ማንቸስተር ሲቲ ከኤፍኤ ካፕ በኋላ መሃል ላይ በርንሌይ ይመጣና ኤቨርተንን ነው የሚገጥመው። ኤቨርተን ደግሞ የውድድር ዓመቱን ወቅታዊ ብቃቱን መናገር ይቻላል ማለት ነው። ጠንካራ ሆኖ የተመለከትነው ቡድን ከመሆኑ ጋር ተያይዞ ማለት ነው። ነገር ግን ዲስአድቫንቴጅ ደግሞ አለው ከኤፍኤ ካፕ መውጣቱ። አንደኛው የሜንታል ሴት ባክ ወይም የስነ ልቦና ጫና እንዲገባ አድርጎታል። አርሰናል ያደርገዋል፣ ምንም ጥያቄ የለውም። ሁለተኛ ለስ ሮቴሽን ወይም ዝቅተኛ የሆነ ሮቴሽን ተጫዋቾችን የማዘዋወር አቅሙ ከዚህ በኋላ ወይም ሮቴት እያደረገ ማጫወት አይችልም። ኬፓ በቃ አለቀለት። ከዚህ በኋላ ራያ ነው የሚገባው ቀጣዮቹ ጨዋታዎች ላይ ካልተጎዳ በስተቀር ማለት ነው። ሌሎቹም በተመሳሳይ እነ ካይ ሃቨርትዝ፣ እነ ዳውማን፣ እነ ጋብሪኤል ጄሱስ ከዚህ በኋላ በሮቴሽን የመጫወት እድላቸው አነስተኛ ነው። ምክንያቱም ኤፍኤ ካፕ ቢኖር እነ ኖርጋርድ እኮ ለኤፍኤ ካፕ እጠቀምባቸዋለሁ ሊል ይችል ነበር። አሁን ግን በርካታ ተጫዋቾች ለኤፍኤ ካፕ የተባሉ ተጫዋቾች ቦታቸው በነ ኤብሪቺ ኤዜ፣ በነ የኮሬስ፣ በሌሎችም ተጫዋቾች በነ ቡካዮ ሳካ ስለሚያዝ የመቀመጥ እድላቸው ሰፊ ነው። ከዚህ በኋላ ጨዋታ ስለሌለ ቻምፒየንስ ሊግ እና ፕሪሚየር ሊግ ነው ዋና የቡድኑ ተጫዋቾች ስለሚገቡ ማለት ነው። እና የተጫዋች ሁኔታቸውን በዋናነት ሮቴሽናቸውን ይቀንስባቸዋል በአርሰናል ቤት ውስጥ ከስነ ልቦና ጫና በተጨማሪ ማለት ነው። ስናነጻጽረው አርሰናል ከኤፍኤ ካፕ መውጣቱ ዲስአድቫንቴጁ የበዛ ነው። ሜንታል ሴት ባክ በጣም ከባድ ነው። በቶሎ አንድ ሰው የአእምሮ ጭንቀት የአእምሮ መታወክ ካጋጠመው በቶሎ ለማገገም ይቸገራል። አርሰናል እንደ ክለብ ሆነና በዛ ደረጃ ላይ በዚህ በኤፍኤ ካፕ መውጣቱ በተጫዋቾቹ ላይ ደጋፊው ይበሳጭባቸዋል። የዋንጫ ጥማት አለ በደጋፊው ዘንድ። የመረበሽ ነገር አለ። አሁን ከስፖርቲንግ ሊዝበን ጋር ለሚደረገው ጨዋታ ምናልባት የዚህ ጨዋታ ኢምፓክት ሊኖረው ይችል ይሆናል። ባይ ዘ ዌይ አንዳንዴ ሽንፈት የበለጠ ስነ ልቦናን ያደቀዋል ወይ ደግሞ መነሳሻም ሊሆን ይችላል። ሁለት ነገሮች ነው ተቃራኒ ውጤቶችን የሚያስመለክተን ማለት ነው። ሁለት አውትፑቶች አሉት። አንድ ቡድን ሲሸነፍ ሁለት አውትፑቶች አሉት። ወይ አራስ ነብር ሆኖ ይመጣል ያ ቡድን
እና ተጋጣሚው ላይ ብዙ ጎል ያስቆጥራል የበለጠ ሞራል ይሆናል ወይ ደግሞ የበለጠ ስነ ልቦናውን ጎድቶ እንዳይነሳ ያደርገዋል። ስለዚህ ከዚህ ከኤፍኤ ካፕ ጋር ያለው መውጣትና ለመውጣቱ ከዚህ አንፃር ተገምግሞ ጠቃሚ ነው ጠቃሚ አይደለም የሚለውን መከራከሪያ ሐሳብ ማስቀመጥ ይቻላል ብዬ ስላሰብኩ ነው እነዚህን ሐሳቦች ለፍርድ ወደ አድማጮች ማቅረብ ያስፈልገው። ወደ ቀጣዩ ጉዳይ እንድ ከዚህ ጋር ያይዘን ሶፊዬ እንግዲህ አርሰናል ላይ ነው ያለ ነው። አርሰናል ቤት ውስጥ እነማን ቢወጡ የተሻለ ነው? ለቀጣይ አርሰናል የተሻለ ቡድን ግንባታ እንዲኖረው ማን መነካት አለባቸው? ማን መውጣት አለባቸው? በዛ ቦታ ላይ ተጫዋች እንዲያፈላልጉ እድል እንዲሰጥ እነማን ቢወጡ የተሻለ ነው ብለህ ታስባለህ? እዚህ ላይ ካፕ ዋንጫው ጨዋታ ተሸንፈዋል በኤፍኤ ካፕ ግብሩ ፍጻሜ ጨዋታ። ይህንን ተከትሎ አብዛኛው የአርሰናል ደጋፊ አሁን ትልቁ መነጋገሪያ ሆኖ ያለው በደጋፊ ብቻ ሳይሆን በቀድሞ ተጫዋቾች በሌሎችም ዘንድ መነጋገሪያ ሆኖ ያለው ከአቅም በታች እየተጫወቱ ያሉ ተጫዋቾች አሉ። አመቱ ሙሉ ሳይጫወቱ ግን በወሳኝ ሰዓት ላይ ቡድኑን መጥቀምና መደገፍ ያልቻሉ ለቡድኑ ጠቀሜታ ያልሰጡ ተጫዋቾች አሉ። ስለዚህ እነዚህ ተጫዋቾች መሰናበት አለባቸው በሚል ሐሳቦች እያነሱ ይገኛሉ። ቴሪ ሆነሪ በነገራችን አንድ ነገር ተናግሯል። በተለያየ መንገድ ከኤፍኤ ካፕና ከካራባኦ ካፕ መውጣታችን በተመለከተ ብዙ ሐሳቦች እየተሰጡ ነው። አርሰናል ዋንጫ ያነሳም አርሰናል ሁሌ ሚዜ ነው የሚሉ አይነት መሰል አስተያየቶች እየተሰጡ ይገኛሉ። ይሄ ዲስሪስፔክት ይሄን አርሰናልን የመናቅ ስሜት የሚጠናቀቀው ፕሪሚየር ሊጉን ዋንጫ በማንሳት ነው። ፕሪሚየር ሊጉን ዋንጫ ካነሳን እንዲህ አይነት ሐሳቦችና አስተያየቶች ዋጋ አይኖራቸውም። ተጫዋቾቹም ለሚካኤል አርቴታም ትልቅ ኮንፊደንስ የሚሰጥ ነው በሚል ሐሳቡን ያነሳበት ሂደት አለ። እንግዲህ አርሰናልም እንደ ክለብ እቅድ ይዞ እየሰራባቸው ያሉ ሊወጡ የሚችሉ ተጫዋቾች አሉ ተብሎ ይገመታል። አሁን ላይ በአርሰናል ቤት ውስጥ ያሉ ተጫዋቾች በውሰት ያልሄዱት ሳንጨምር ማለት ነው። በውሰት የሄዱና ሊወጡ የሚችሉ ተጫዋቾች አሉ። ኢታኖ አኔሪ እና መሳሰሉ ተጫዋቾች አሉ። እነሱን እንተዋቸውና አሁን ላይ በአርሰናል ክለብ ውስጥ ነው ሊወጡ የሚችሉ ተጫዋቾች 9 ተጫዋቾች ተለይተው ተቀምጠዋል። 9 ተጫዋቾች በአርሰናል ቤት ውስጥ 9 ተጫዋቾች የመሰናበት ከፍተኛ የሆነ ጥላ ያጠላባቸው 9 አርሰናል ተጫዋቾች አሉ። ያናሉ እንመለከታቸዋለን። ከግብ ጠባቂ ጀምረን እስከ ተከላካይ እስከ አጥቂ ድረስ ያሉ ተጫዋቾች ናቸው እነዚህ ተጫዋቾች። የመጀመሪያው ኬፓ አሪዛባላጋ ነው። ኬፓ አሪዛባላጋ ከ2 ሳምንታት በፊት ይሄ ተጫዋች ይሰናበት ብትል የአርሰናል ደጋፊዎችም ሆነ ሚካኤል አርቴታ እሺ ብሎ የሚቀበሉት እውነት አይደለም። ራሱ ፈልጎ ካልሄደ መጫወት ይችላል፣ አቅም አለኝ፣ በፕሪሚየር ሊጉ ቡድኖች ላይ መጫወት ፈልጋለሁ ብሎ እና እንደዚህ አይነት እድል አግኝቶ ካለቀቀ በስተቀር ኬፓን አርሰናል በፍጹም መልቀቅ አይፈልግም ነበር። ካሳየው አቋም አንፃር ባደረጋቸው ጨዋታዎች ላይ 1 ወይም 2 ጎል ነው የተቆጠረበት። ሁሉም ጨዋታዎች ኬፓ በተሰረፈባቸው ጨዋታዎች አርሰናል አሸንፏል። ሁሉም ጨዋታዎች ላይ ምክንያቱም የካፕ ጨዋታዎች ናቸው፣ ወይ ኤፍኤ ካፕ ወይ ሊግ ካፕ አለበለዚያ ደግሞ ቻምፒዮንስ ሊግ ወረድ ያሉ እንደ ካይራት አልማቲ፣ ክለብ ብሩዥ አይነት ቡድኖችን ሲያገኙ ይህንን ተጫዋች የተጠቀሙበትን አጋጣሚ ተመልክተናል። አንድም ጨዋታ አልተሸነፈም አርሰናል። እስከ ካራባኦ ካፕ የፍጻሜ ጨዋታ ድረስ ኬፓ ላይ የሚነሳ ጥያቄ አልነበረም። ጥሩ ሁለተኛ ግብ ጠባቂ መሆን ይችላል። እንዲሁም በአንድ ወቅት አስታውስ ከሆነ ግርሜ አርሰናል ጥር ላይ ነው የሆነ ጊዜ ላይ አይ ቲንክ በሰንደርላንድ ጎል ተቆጥሮባቸው አቻ ያወጡት የመጨረሻ ደቂቃ ላይ፣ ከዛ በሳምንቱም ሌላ ጨዋታ እንዲሁ ተደገመ እና ኬፓ ቢገባ ይሻላል የሚሉ ሐሳቦች ሁሉ ተነስተው ነበር። በዛ ነው ታስታውሳለህ። ራያ ይቀመጥ ኬፓ ይግባ እንደ ታይሚንግ ስህተቶች ነው አምል እየሰራ ነው የሚል ነገሮች ተነስተው ነበር። እስከዚህ ድረስ በአርሰናል ደጋፊዎች ዘንድ እምነት ነበር። አንደኛ ወጣበት ዋጋ 5 ሚሊዮን ፓውንድ ብቻ ስለነበር ኬፓ አሪዛባላጋ ግን እያደረየው አለ። በወሳኝ ሰዓት ላይ ግን ኬፓ አርሰናልን ከጉድ ማውጣት አልቻለም። ለዛውም በፍጻሜ ጨዋታ፣ ለዛውም ከፍ ያለ ትኩረት በሚፈለግበት ጨዋታ ላይ ለሲቲ ያችን ኳስ ስጦታ ያበረከተው እሱ ነው። ከእጁ አመለጠው። አየር ላይ ለማያስ ሲሞክር ተቆጠረበት። ስለዚህ ከዛን ጊዜ ጀምሮ ከ2 ሳምንት በፊት የነበረው እና በጣም ሲደነቅ የነበረው ኬፓ ባለፉት 2 ሳምንታት ከፍተኛውን ጥያቄ ሲነሳበት ነው የቆየው። ኬፓ እንዲሁም በኤፍኤ ካፕ ጨዋታ ጭምር ኬፓ እንዳያሰልፉት የሚሉ ሐሳቦች ሲነሳ ነበር። ግን ከውድድሩ ዝቅተኝነት አንፃር ወይም ከተጋጣሚ ቡድን ወረድ ከማድረግ አንፃር ነበር ኬፓን የመረጡት።
ኢቭን ኢፍ በዚህኛው ጨዋታ ላይም ኬፓ አሪዛባላጋ ቤንጃሚን ዋይት ኳሱ እንዳመለጠውና ታይሚንጉ ልክ እንዳልሆነ ሲረዳ ፈጥኖ ወደ አጥቂው ስቲዋርት መሄድ ነበረበት። ጠብቆታል። ስቲዋርት ኳሱን በደረቱ አብርዶ በእግሩ አብርዶ እስኪመታ ድረስ አልተጠጋውም፣ ምቾት አልነሳውም የሚሉ ጥያቄዎች ይነሳሉ። ቡድኑ በእግር ኳስ ሲጀምር እንደ ራያ ጥራት ያላቸው አልነበሩ። እሱ የሚጀምራቸው ኳሶች ለተቃራኒ ቡድን በተደጋጋሚ ሲደርሱ ተመልክተናቸዋል። ስለዚህ ነገር ሁሉ በሁለት ሳምንት ውስጥ እንዳልሆነ ሆነ ኬፓ ጉዳይ ማለት ነው። አሁን አርሰናሎች ከአርሰናል እንዲወጣ ከሚፈልጓቸው ተጫዋቾች መካከል በቁጥር 1 ደረጃ ወይም በዝርዝሩ ውስጥ በነገራችን ላይ በሁለት ዝርዝር ላይ የተቀመጠው አንደኛው ሲሪየስሊ ችግር ያለባቸውና መውጣት ያለባቸው ተብሎ፣ ሁለተኛው ዝርዝር ደግሞ ሊታገሷቸው የሚችሉ ግን ቢወጡም ደግሞ ይሶኬ ሊባሉ የሚችሉ። በዚህኛው በሲሪየስ መውጣት አለባቸው ተብሎ ከተጠቀሱት ተጫዋቾች 6 ተጫዋቾች ናቸው የተቀመጡት። በሲሪየስ መውጣት አለባቸው የተባሉ በቃ ምንም አይነት ርህራሄ የማያስፈልጋቸው ተብሎ ከነዛ ውስጥ አንዱ ኬፓ ነው። ስለዚህ የኬፓ ጉዳይ ከዚህ በኋላም ያበቃለት ጉዳይ ነው። ምክንያቱም ፕሪሚየር ሊግ፣ ቻምፒየንስ ሊግ አይሰለፍም ካልተጎዳ በስተቀረ ራያ አይሰለፍም። ከዛ ሌላኛው ሁለተኛው ቤንጃሚን ዋይት ነው። ቤንጃሚን ዋይት እንደሚታወሰው ዋይት፣ ኦዴጋርድና ሳካ አርሰናልን ከ2022 ጀምሮ የተሸከሙ ናቸው። ያለፈው ዓመት ላይ ብቻ ነው ቤን ዋይትም ኦዴጋርድም ሳካም ጉዳትና መሰል ነገሮች እየገጠማቸው በመጠኑ ለቡድኑ ግልጋሎታቸው ቀንሶ የተመለከትነው። ዘንድሮ ጭራሽ የቤንጃሚን ዋይት ግልጋሎት ጥሩ ነው ይመጣል ተብሎ ሲጠበቅ በቅድመ ዝግጅት ጨዋታ ላይ ጥሩ ነገር ስለተመለከተ ለቲምበር ጥሩ አጋዥ ሆኖ ይመጣል ተብሎ ሲጠበቅ ቤንጃሚን ዋይት ከጊዜ ወደ ጊዜ እየወረደ ነው የመጣው። በእርግጥ ጉዳት አለበት፣ ሲሪየስ የሆነ ጉዳት አለበት፣ የረጅም ጊዜ ጉዳት ማለት ነው። በዛ ምክንያት ተጫዋቹ ግልጋሎት እየሰጠ አይደለም። ግልጋሎት ካለመስጠትም አልፎ ፊት ነው ተብሎ ገባባቸው ጨዋታዎች ላይም ተጽዕኖ በጣም የወረደው ነው እየተመለከትነው እንገኛለን። ቤንጃሚን ዋይት አንደኛ የታይሚንግ ስህተቶች፣ የፍጥነት ችግሮች፣ የኮንሰንትሬሽን የትኩረት ችግርና መሰል ነገሮችን ቤንጃሚን ዋይት ላይ እና የድሮ ቤንጃሚን ዋይት አይደለም። ከዚህ በኋላም የመመለስ እድሉ ከዝቅተኛ ነው። ይሄ ተጫዋች አርሰናልን ሊያገለግል የሚችልበት እድል በቀደመው በመናቀው ጥሩ ፐርፎርማንሱ ዝቅተኛ ስለሆነ አንደኛ ተሽጦ ገንዘብ ያስገባ፣ ሁለተኛ ደግሞ ለአርሰናልም የሚጠቅም ተጫዋች ይምጣ የሚል ሁኔታ በቦርዱም አመራሮች አካባቢ በደጋፊዎችም ዘንድ በትልቁ እየተንጸባረቀ ያለ ጉዳይ ነው። ስለዚህ ቤንጃሚን ዋይት ሁለተኛው ተጫዋች ነው። ሶስተኛው ጋብሪኤል ጄሱስ ነው። ጋብሪኤል ጄሱስም ልክ እንደነ ኦዴጋርድ እንደነ ሳካ እንደነ ቤንጃሚን ዋይት በነገራችን ላይ የሚኬል አርቴታ አብዮት አቀጣጣይ የመጀመሪያዎቹ ዚንቼኮና ጋብሪኤል ጄሱስ ናቸው። ለዚህ ሊመሰገን ይገባዋል። ግን የመጀመሪያ 1 ዓመት 2 ዓመት ጥሩ እንቅስቃሴ ካደረገ በኋላ ግን ጄሱስን የበላው ጅብ አልጮህ ብሏል። የለም ጋብሪኤል ጄሱስ ምንም ማድረግ እየቻለ አይደለም። በእርግጥ ዘንድሮ ያው ከዓመት በላይ ከቆየበት ጉዳት ነው የመጣው። ግን ሪከቨር ማድረጊያ ረጅም ጊዜ ቆይቷል። አሁን ካገገመ ጥር ላይ ነው ያገገመው። ከዛ ወዲህ በጣም ብዙ የመጫወቻ ጊዜ ማግኝቷል፣ የልምምድ ጊዜ ማግኝቷል። ጄሱስ የሆነ ነገር እንኳን ተጽዕኖ መፍጠር አለመቻሉ ጥያቄ የሚያስነሳው ነውና ጋብሪኤል ጄሱስ ከዚህ ቡድን ጋር ለሁለተኛነት ተጫዋች እንኳን የማይመጥን ተጫዋች ተብሏል። ልክ እንደ ቤን ዋይት ለሁለተኛ ተጫዋች እንኳን መመጠን የማይችል ስለሆነ ይውጣ የሚል ሐሳብ ተቀምጧል። ከዛ ቀጥሎ ክርስቲያን ኖርጋርድ ነው። ክርስቲያን ኖርጋርድም አርሰናል ደጋፊዎች እንዲወጡ ከሚፈልጓቸው ተጫዋቾች መካከል አንዱ ሆኖ ተቀምጧል። ክርስቲያን ኖርጋርድ ለምን? ክርስቲያን ኖርጋርድ ከእድሜው አንጻር፣ ክርስቲያን ኖርጋርድ እየተጫወተ ያለው የጨዋታ ጊዜ አንጻር ከሱ የተሻለ ተጫዋች አርሰናል ማግኘት ይኖርበታል። እንደ ሳንድሮ ቶናሊ አይነት ተጫዋቾች፣ እንደ ኤሊዮት አንደርሰን አይነት ተጫዋቾችን በማምጣት ይበልጥ የአማካይ መስመሩን ጠንካራ ማድረግ አለበት። የተሻለ ነገር መስራት የሚችል ተጫዋች መምጣት አለበት የሚል እሳቤ ስለሆነ ክርስቲያን ኖርጋርድ ተቀምጧል። ከዛ ቀጥሎ ካይ ሃቨርትዝ ነው አምስተኛው ተጫዋች። ካይ ሃቨርትዝ ባለፉት ጊዜያቶችም አርሰናል ዋጋ ሲያስከፍል ቆይቷል። የጠቀማቸው ጊዜያቶች እንዳሉ ነው። በተለይ በጣም ስሎፒ ነው፣ በጣም ቀዝቃዛ ነው። የአርሰናል የጨዋታ መንገድ በደንብ የገባው ተጫዋች አይመስልም። ይሄ በጣም ቀዝቃዛ ነው። ኳስ ሲይዝ ለማስጣል ይቸገራል። ከሱ የሚወጡ ኳሶች፣ ከሱ ስህተት የሚነሱ ኳሶች ተደጋጋሚ ጎል ሲሆኑ ተመልክተናቸዋል።
እነዚህን መሰረት ባደረገ መንገድ ካይ ሃቨርትዝን አርሰናሎች እንዲወጣ ይፈልጋሉ። ስድስተኛው ጋብሪኤል ማርቲኔሊ ነው። የግራ መስመሩ እንደ ቀይ መስመሩ ለምን ጠንካራ አልሆነም? እንደነ ማዱኬ እንደነ ሳካ አይነት ተጫዋቾች ቀይ መስመሩ ላይ የተሻለ ነው። ስቲል እነሱ ላይም ዳውት አለ፣ ግን የተሻለ ነው ቀይ መስመሩ። ግራ መስመሩ ላይ ኢምፓክታቸው የወረደ ነው። በንጽጽር ትሮሳርድ ይሻላል። ጋብሪኤል ማርቲኔሊ ባለፈውም ጨዋታ በተከታታይ በተደረጉ ጨዋታዎች ላይም እያሳየ ያለው አቋም ጥያቄ የሚያስነሳው ነው እየተመለከትነው ነው ያለነው እና እዚህ ቦታ ላይ አርሰናል በእርግጥም ይፈልጋል። አምናም ሊያስፈርም ነበረ እንደ ራፋኤል ሊያው፣ አንቶኒ ጎርደን፣ ሮድሪጎ አይነት ተጫዋቾችን ገበያው ላይ ሲያይ ነበረ ካለበት የበጀት ኮንስትሬን አንጻር ተው እንጂ ማለት ነው። እነዚህ ቀደም ሲል የጠቀስኳቸው ስድስቱ ተጫዋቾች አውቶማቲካሊ ከአርሰናል እንዲወጡ ይፈልጋል። የአርሰናል የዝውውር ጉዳዮችን የሚከታተሉትም ስማቸውን በሬድ ፍላግ ወይም በቀይ አስምሮ ይዟቸዋል ቀደም ብሎ። አሁን ግን ይበልጥ ተጋለጡ። እንደው ደጋፊ እንኳን እንዳይከራከርላቸው ተጋለጡ። ኬፓም የሰራው ስህተት፣ እነ ቤን ዋይት፣ ካይ ሃቨርትዝ፣ ማርቲኔሊ፣ ጄሱስክ በጨዋታ ላይ የተሰጣቸው ጨዋታ ላይ በአግባቡ አለመጠቀም፣ የተሰጣቸውን እድል ያለመጠቀም እድል፣ ክርስቲያን ኖርጋርድም ጥሩ ቢሆንም ግን በቂ አይደለም ለሁለተኛነት ተጫዋች የሚሆን አይደለም የሚለው ጥያቄ ገፋ ብሎ እንዲነሳ ምክንያት ሆኗል። ስለዚህ እነዚህ ስድስት ተጫዋቾች አውቶማቲካሊ ከአርሰናል የሚሸጡበት ሂደት ይኖራል። አርሰናል ያው እንቅስቃሴ ጀምረዋል። ግራው መስመሩ ላይ አንቶኒ ጎርደን፣ አማካኙ ላይ ሳንድሮ ቶናሊን፣ የፊት መስመሩ ላይ ኮፋኔን ለመጨመር ኮፋኔ ኦልሞስት ኦን ዘ ዌይ ነው። የዶርትመንዱ አጥቂ ካሜራን አይ ነው ኮፋኔ። ቀይ ተከላካይ ሊቭራሜንቶን በነገራችን ላይ በካራባው ካፕ ከሲቲ ጋር ከነበራቸው የፍጻሜ ጨዋታ በፊት የኪሮንኬ ልጅ ጆሽ ኪሮንኬ ከአርቴታና ከአንድሪያ ቤርታ ጋር ተገናኝተዋል፣ ተነጋግረዋል። ቀይ መስመር ተከላካይ፣ አንድ አማካኝና የግራ መስመር አጥቂ ግዴታ እንደሆነ ተማምነውበታል። በዚህ ጉዳይ ላይ ተማምነው ጨርሰው ምልመላቸውን የምልመላ ሰዎች እየሰሩ ነው የሚገኙት። ስለዚህ እነዚህን ስድስት ተጫዋቾች አሰናብተው ያንን ተጫዋቾች ማምጣትና የወጫቸውን ሂደት የመቀነስ ሐሳብ አላቸው። ሶስቱና አንድ ግን አሁን ከነዚህ ሶፊ ካቀረብካቸው ስድስት ተጫዋቾች መካከል ማርቲኔሊና ትሮሳርድ እኩል ደረጃ የሚቀመጡ ይመስለኛል እና ከሁለቱ አንዱን የሚመርጡ ይመስለኛል አርሰናሎች። ያው ትሮሳርድ ሁለተኛ ተጫዋች ሁሉ ብትለው የሚቀበል ይመስለኛል። ጋብሪኤል ማርቲኔሊ ግን ሰከንድ ተጫዋች ቢሆን አይመቸውም። ሁለተኛ እሱ ብቻ ሳይሆን ትሮሳርድን ልሽጠው ብትል ገንዘብ ያወጣል እድሜው ከመሄዱ የተነሳ። ጋብሪኤል ማርቲኔሊ ግን ቢያንስ የሽያጭን ሚኒመም አልተሸጠ ቢባል ግማሹን ይሸፍናል። የ100 ሚሊዮን ፓውንድ ተጫዋች ብታመጣ ማርቲኔሊ በ50 ሚሊዮን ፓውንድ ሊሸጥ የሚችል ተጫዋች ነው ከእድሜው አንጻር። ያ ይመስለኛል ጋብሪኤል ማርቲኔሊ እንዲሸጥ ተመራጭ ያደረገው። እኔ ግን ማርቲኔሊ ትሮሳርድ ላይ እርግጠኛ ነኝ ትሮሳርድ ላይ እንደሚወስኑ እጠብቃለሁ። ትሮሳርድን ከወሰንክ ገንዘብ አታገኝበትም። ትሮሳርድ ላይ ደሞዙን ብቻ ነው የምታስበው። ምንም አማራጭ የላቸውም። ትሮሳርድን ነው የሚመርጡት። ምክንያቱም የማርቲኔሊ እድሜው ገና ነው። ያን እድሜ መጠቀም ይፈልጋሉ አርሰናል። እኔ ደግሞ ማርቲኔሊ የሚሸጥ ገንዘብ ለማግኘት ግን አሁን ላይ ከሁለቱ አነጻጽር ብትለኝ ትሮሳርድ ቆይቶ ማርቲኔሊ ቢሸጥ እመርጣለሁ። ካላቸው አቋም ከማርቲኔሊ ብዙ ነገርም ስጠብቅ ካለው አንጻር ማለት ነው፣ እንደ አንድ ተመልካች ማለት ነው። ግን እነሱ ይሄንን ይወስናሉ ብዬ ግን አልጠብቅም። ትሮሳርድን ሽጠው ማርቲኔሊ የሚያቆዩት ይመስለኛል። ከዛ ውጭ ግን በአምስቱ ግን የሚደራደሩ አይመስልም። አብዛኞቹ ምንጮች ግን ግርምዬ ካንተ በተቃራኒ ናቸው። ማርቲኔሊን አርሰናል የመሸጥ ፍላጎት ነው ያለው ገንዘብ ለማግኘት። ለምሳሌ ሊያውን ቢያመጣ፣ አንቶኒ ጎርደን ቢያመጣ 120 ሚሊዮን ፓውንድ ድረስ ሊከፍል ይችላል። ስለዚህ ያንን ገንዘብ ለማግኘት ከማርቲኔሊ ሽያጭ ላይ የተወሰነ ገንዘብ ማግኘት አለበት። አለበለዚያ ፋይናንሻል ስትራክቸራቸው ላይ ተጽዕኖ ይፈጥራል ተብሎ ስለሚታመን እንደዚህ አይነት ምንጮች ነው እየወጡ ያሉት። እንዳልከው ግን ለአርሰናል የሚጠቅመው ግን የትኛው ነው የሚለው ያው ማርቲኔሊ ከእድሜው አንጻር ሊሻሻል የሚችል ተጫዋች ነው። ትሮሳርድ ጨርሷል፣ በቃ ከዚህ በላይ የለውም። ትሮሳርድ ይህንን ነው እያሳየ ነው ሊቀጥል የሚችለው። ሶስቱ የአርሰናል ተጫዋቾች በቢጫ በቀይ ያሉ ወይም ቢጫ ላይ ያሉ ለመሰናበት እድል ያላቸው ግን የመቆየት እድል ያላቸው ተብሎ ደግሞ ሶስት ተጫዋቾች ተለይተዋል። አንደኛው ማይል ሊዩስ ስኬሊ ነው። ቅድም እንደተጠቀስኩት ውሰት ላይ ያሉና አርሰናል በውሰት የሰጣቸውን ተጫዋች ያካትትም አሁን ዝርዝራችን እኛ እየጠቀስን ያሉ ማይል ሊዩስ ስኬሊ ቢጫ ላይ የገባበት ምክንያት እድሜው ነው። ያሳያሉ ፐርፎርማንስ በጣም ደካማ ነው ዘንድሮ ማይል ሊዩስ ስኬሊ። ያመናው ማይል ሊዩስ ስኬሊ ነው ወይ? በፍጹም አይመጣጠንም። ግን ሰሞነኛ ጥሩ ነው። በእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ሄዶ ጥሩ ተጫውቷል። ሳውዛምፕተን በነበረው ጨዋታ ጥሩ ነበረ። አንድ ሚካኤል አርቴታ መንካት አልነበረባቸው ማይል ሊዩስ ስኬሊን በዛ ጨዋታ ላይ። ማይል ሊዩስ ስኬሊን ከመንካት ይልቅ ካይ ሃቨርትዝን መንካት ነበረባቸው። ቤን ዋይትን መንካት ነበረባቸው። ማይል ሊዩስ ስኬሊ ጥሩ ነበር በጨዋታው ላይ።
አንዳንድ የሚሰራቸው ስህተቶች ነበሩ። አንድ ስህተት ተሳስቶ ነው ወዲያ ያስወጡት። ለካብረት መድረስ የነበረበትን ኳስ በረጅም መጥቶ ወጣ። በዛ ምክንያት አስወጡ። ጥሩ ስራ ሰርቶ ነው እንደውም አታሏቸው ገብቶ 3 ተጫዋቾች ቀንሶ ገብቶ ነው እንደዛ ያደረገ እና ማይልስ ስኬሊ በቢጫ ላይ በማስጠንቀቂያ ላይ ያለ ተጫዋች ነው። ለምን አመቱን ሙሉ ያሳየው ፐርፎርማንስ ጥሩ ስላልሆነ ሚኒመም አርሰናል ተጫዋቹን ካልጨከነበት በውሰት ከጨከነበት ደግሞ በቋሚነት ሊሸጠው ይችላል። ግን የመሆን እድሉ የውሰት ይመስላል ከወጣም ማይልስ ስኬሊ። ሌላው ቢጫ ላይ ያለው ተጫዋች ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ ልክ እንደ ቤን ዋይት ሁሉ ብልጅ ድርግም እያለ ያለ እንዲሁም የኦዴጋርድ ጉዳይ አምበል ከመሆኑ ጋር የቡድኑ ወሳኝ ተጫዋች ከመሆኑ ጋር ተያይዞ ፐርፎርማንሱ መውረዱ በእርግጥ ጉዳት ነው። መጀመሪያ የትከሻ ጉዳት፣ ከዛ ቁርጭምጭሚት ጉዳት፣ ከዛ እንደገና ደግሞ የጡንቻ ጉዳት፣ የጉልበት ጉዳት፣ ያልተፈራረቀበት ጉዳት የለም ዘንድሮ። ማርቲን ኦዴጋርድ ያው ጨዋታ ሲበዛብህ ብዙ ስትሰራ ብዙ ጊዜ ተጫዋቾች አቅማቸውን ሲጨርሱ የሚመጡ ናቸው እንደ አይነት ጉዳቶች። ዘንድሮ ግን በደንብ አርፏል። 16 ጨዋታ ነው ከ51 ጨዋታ ያከናወነ ያውም ብዙዎችን ተቀይረው እየገባ እና ኦዴጋርድ እንዳምበልነቱ አይደለም እንደሚጠበቅበት ፐርፎርም እያደረገ አይደለም የሚል ጉሩምታዎች አሉ። ኦዴጋርድ ላይ ጉሩምታዎች አሉ እና ኦዴጋርድም 26 ዓመት ከመሆኑ ጋር ተያይዞ ቢሸጥ ጥሩ ገንዘብ የሚያወጣ ተጫዋች ነው። ጥሩ ገንዘብ ማውጣት የሚችል ተጫዋች ነው ቢሸጥ ማርቲን ኦዴጋርድ። ያንን ታሳቢ ባረገ መንገድ በቢጫ የተያዘ በማስጠንቀቂያ እሱ ከወጣ እንደ አርዳ ጉለር፣ ኬናን ይልዲዝ አይነት ተጫዋቾችን አርሰናል ለማምጣት ይገደዳል። ይሄ ተጫዋች የሚወጣ ከሆነ ይሄ ተጫዋች ካልወጣ ግን ሚድ ላይ ዌሳንድሮ ታሎሪን ወይ ኢሎይት አንደርሰን እንደዛ አይነት ተጫዋቾችን ነው የሚጨምረው። ኦዴጋርድ ካልወጣ ኦዴጋርድ እና ኖርጋርድ ከወጡ ግን ሁለት አማካኝ ግድ ያስፈልገዋል። ከነዚህ ውስጥ እነ ኬናን ይልዲዝና እና አርዳ ጉለርም ሊመጡ ይችላሉ። እዚህ ውስጥ ሊካተቱ የሚችሉበት እድል ነው። ግን አርሰናል ኦዴጋርድን ቢያንስ 1 አመት የሚታገሰው ይመስላል። በቢጫ ማስጠንቀቂያ ውስጥ ያለ ተጫዋች ነው። ሌላው በተወሰነ መንገድ ጥያቄ የተነሳበት ያለው ኖኒ ማዱኬ ነው። ኖኒ ማዱኬ በአብዛኛው በደጋፊዎች ነው የአርሰናል የቦርድ አመራሮች ወይም የአርሰናል የመልማዮች ኖኒ ማዱኬ ላይ እምነት አላቸው ሲል በቀጣይ አመት ጥሩ ሆኖ እንደሚመጣ ይተማመናሉ። ተጫዋች ካለው ክሎት አንፃር ብዙ ነገር መስራት እንደሚችል ቢሰራበት ይስተካከላል ተብሎ ይታመናል። ደጋፊዎች ግን ማዱኬ ላይ ጥርጣሬ ያላቸው። ሳካም እንደምታውቀው ግርምዬ ዘንድሮ ጥሩ አይደለም። ሳካም ወጣ ገባ ያለበት ሁኔታ አለና በዛ ረገድ መሰረት በማድረግ ማዱኬ ቢወጣና ሌላ ተተኪ ቢመጣ የተሻለ ተተኪ ቢመጣ ሳካ የሆነ ነገር እንኳን ቢያጋጥመው እሱን በደንብ የሚተካ ተጫዋች መምጣት አለበት። ማዱኬ የሳካ ምትክ ለመሆን ገና ይቀረዋል ብዙ የሚሉ አስተያየቶች ይሰጣሉና እነዚህ 9 ተጫዋቾች 6ቱ ቀይ መስመር ላይ ያሉ 3ቱ ደግሞ በቢጫ ማስጠንቀቂያ ላይ ያሉ ተጫዋቾች አሉና አርሰናል እነዚህን ተጫዋቾች ለማስወጣት እየሰራ ነው ያለው። አሁን ደግሞ ከሰሞነኛው ከኤፍኤ ካፕ መውጣታቸው በሊግ ካፑ የተከናወነውን እንቅስቃሴ መሰረት በማድረግ ደግሞ ከ4ትዮሽ ዋንጫ ወደ 2ትዮሽ ዋንጫ ለመውረዳችን ምክንያቶቹ እነዚህ ተጫዋቾች ነው ብለው የአርሰናል ደጋፊዎች የተስማሙባቸው ሆኗል። ቅድሚያ ቦርዱ እነዚህን ተጫዋቾች ዝርዝር ውስጥ አስገብቶ ነበር ወይም ይሄ የቴክኒክ ኮሚቴው የዝውውር ጉዳዮችን የሚመራው ይበልጥ የሚያጠናክርና በተለይ 6ቱ የሚቀርላቸው አይመስልም። ከ6ቱ ምናልባት ካያቨርስ ምናልባት ጋብሪኤል ማርቲኔሊ ምናልባት እነዚህ ተጫዋቾች ሊታዩ ይችላሉ። ግን ከሞላ ጎደል 6ቱ የሚቀርላቸው አይመስልም። የማይልስ ስኬሊ ኦዴጋርድና የማዱኬ ጉዳይ ግን በተወሰነ መንገድ ጊዜ ሊሰጠው የሚችል ጉዳይ ይሆናል ብዬ አስባለሁ። ቀደም ሲል አብዛኛውን ነገር አንስተዋል። እኔ ማንሳት የምፈልገው የሚኬል አርቴታ ጉዳይ ይሰናበት ወይስ አይሰናበት የሚሉ ድምጾች ተሰምተዋል። አርቴታ አውት ከኤፍኤ ካፕ በኋላ በርካታ የአርሰናል ደጋፊዎች አርቴታ አውት ሲሉ ነው የተደመጡት። ሌሎች ደግሞ አይ የሚሉ ሀሳቦች ተነስተዋል። እንመልከተው። ሚኬል አርቴታ በአርሰናል እግር ኳስ ክለብ ከመጣ በኋላ በአጠቃላይ ከተፎካከረባቸው 26 ዋንጫዎች መካከል ያሳካው 3ቱን ብቻ ነው። ከ3ቱም 2ቱ ጋሻ ናቸው፣ ኮሚኒቲ ሺልድ ነው። ከዛዎች በውድድር ደረጃ ያሳካው አንድ ብቻ ነው፣ ኤፍኤ ካፕ 2019 ላይ ያሳካው 2019-2020 ላይ ያገኛት ኤፍኤ ካፕ ዋንጫ ነው እንጂ ከዛዎች አርቴታ 23 ዋንጫዎችን ማሳካት አልቻለም። ከ26ቱ ለዋንጫ ካለው አድቫንቴጅ አንፃር ማለት ከ26 23 ዋንጫ አጥቷል። ከ3ቱም ዋንጫዎች መካከል 2ቱ ጋሻ ናቸው። ይሄ ኮሚኒቲ ሺልድ ቶርናመንት አይደለም፣ ኮሚኒቲ ሺልድ የኤፍኤ ካፕ አሸናፊና የፕሪሚየር ሊግ አሸናፊ ያደረጉት ጨዋታ ማለት ነው። 2020-21 ላይ
ኮሚኒቲ ሺልድ እንደገና 2023-24 ላይ ኮሚኒቲ ሺልድ ማንቸስተር ሲቲን አሸንፎ ማለት ነው። ስለዚህ አርቴታ 23 ዋንጫዎች አለማግኘቱ ነው ከ26ቱ 23ቱ ማጣቱ፣ ያውም ሁለቱ ኮሚኒቲ ሺልድ ናቸው ብያለሁ ከሶስቱ ጫና እንዲፈጠርበት ያደረገው። 2019-2020 ፕሪሚየር ሊግ አላሳካም። በዩሮፓ ሊግ ተሳትፎ ነበር፣ የተሻለ ድል ነበር። ዩሮፓ ሊጉንም አላሳካም። ኤፍኤ ካፕ ዋንጫ ብቻ ነው ያገኘው። 2020-21 ኮሚኒቲ ሺልድ እሷም አንድ ጨዋታ ብቻ ነች፣ የአሸናፊዎች አሸናፊ ማለት ነው። ከዛ ውጭ 2020-21 ከአምስቱ አንድ ብቻ ነው ኮሚኒቲ ሺልድ ነው። አራቱን አላሳካም። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ዩሮፓ ሊግ። በዚህ ዓመትም ዩሮፓ ሊግ የተሻለ አድቫንቴጅ ነበረው። 2021-22 በዋንጫ ደረጃ በሶስት ፉክክሮች ውስጥ ነበር። በአውሮፓ መድረክ አልነበረም። ፕሪሚየር ሊግ የለም፣ ኤፍኤ ካፕ የለም፣ ካራባው ካፕ የለም። 2022-23 የውድድር ዓመት አራቱንም ዋንጫ ማሳካት አልቻለም። በፕሪሚየር ሊግ አልተሳካም፣ በኤፍኤ ካፕ አልተሳካም፣ በካራባው ካፕ፣ በዩሮፓ ሊግ አልተሳካም። 2023-24 ከአምስቱ አንዷን ብቻ ነው ያሳካው፣ ኮሚኒቲ ሺልዷን ማለት ነው። ከዛ ውጭ ፕሪሚየር ሊግ የለም፣ ኤፍኤ ካፕ የለም፣ ካራባው ካፕ የለም፣ ሻምፒዮንስ ሊግ የለም። 2024-25 ባለፈው ዓመት በአራቱ ውድድሮች ላይ ተካፍሎ አልተሳካም። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ሻምፒዮንስ ሊግ። 2025-26 ዘንድሮ የውድድር ዓመት ካራባው ካፕ አልተሳካም። ኤፍኤ ካፕ ጉዞ በሳውዛምፕተን ተጨናግፏል፣ ሁለት ብቻ ይቀራሉ። ስለዚህ አርቴታ 26 የዋንጫ እድሎች ላይ ቀርቦ 23ቱን አላሳካም። ኢቭን ሶስቱ መካከል በቶርናመንት ደረጃ ያሸነፈው ኤፍኤ ካፕ ብቻ ነው። አንድ ኤፍኤ ካፕ ዋንጫ ብቻ ነው። ሁለቱ ጋሻ ናቸው። ኮሚኒቲ ሺልድ የአንድ ጨዋታ የአሸናፊዎች አሸናፊ፣ የፕሪሚየር ሊጉና የኤፍኤ ካፕ አሸናፊ ተብሎ የሚሰጥ ጋሻ ነገር ነው። ስለዚህ ከዚህ አንጻር ነው አርቴታን መገምገም የሚያስፈልገው። ከቆየበት ዓመታት አርቴታ የቶተናም አሰልጣኝ ቢሆን በዚህ ደረጃ ድል ይሰጠዋል? ኦንጄ ፖስቴኮግሉ ኮንፈረንስ ሊግ ዋንጫ አንስተው ተሰናብተዋል። ኮንፈረንስ ሊግን አሳክተው የዩኤፋ ውድድር ሶስተኛውን ትልቁን ዋንጫ አሳክተው ኢንዞ ማሬስካ የዓለም ዋንጫን ወስደው ከቼልሲ ጋር የኮንፈረንስ ሊግን ዋንጫ አሳክተው ቻምፒዮንስ ሊግ ቡድኑ እንዲሳተፍ አድርገው ተባረዋል። ኤሪክ ቴናግ ኤፍኤ ካፕ ዋንጫ አሳክተዋል። በተመሳሳይ ሌሎች ዶሜስቲክ ዋንጫዎችንም አግኝተዋል፣ ግን ተባረዋል። በአንጻሩ ፔፕ ጋርዲዮላን እንመልከተው። ፔፕ ጋርዲዮላ ከማንቸስተር ሲቲ እግር ኳስ ክለብ ከተቀላቀለበት ከ2016 ጀምሮ 20 ዋንጫ አሳክቷል። 20 ዋንጫ 2016 ጀምሮ ነው የመጣው። ልብ በሉ። አርቴታስ 2018 ነው የመጣው። 2019 ጀምሮ ነው ውድድር ያከናወነው። ከሁለት ዓመት በኋላ ነው አርቴታ አሰልጣኝ ሆነው። 2016 ላይ ነው ጋርዲዮላ የመጣው። 2016 ላይ 10 ዓመት የቆየው ጋርዲዮላ 20 ዋንጫ በማንቸስተር ሲቲ እግር ኳስ ክለብ አሳክቷል። ልዩነቱን ተመልከቱ። 20 ዋንጫ ምን ያህል ብዙ እንደሆነ ማለት ነው። በፕሪሚየር ሊጉ 6 ዋንጫ በመጣበት ዓመት 2017-18 ቀጣዩን ዋንጫ ወስዷል። 2018-19 ወስዷል። 2020-21 ወስዷል። 2021-22 ወስዷል። ተረረም አድርጎ እንደ አውቶማቲክ መሳሪያ 2022-23 ወስዷል። 2024-25 ወስዷል። 6 ጊዜ የፕሪሚየር ሊግ ዋንጫ ባለቤት ነው ጋርዲዮላ በቆየባቸው 10 ዓመታት። ኤፍኤ ካፕ 3 ዋንጫ ወስዷል። 2018-19፣ 2022-23፣ 2024-25 ዘንድሮም መንገድ ላይ ነው ለአራተኛ ኤፍኤ ካፕ ድል። ካራባው ካፕ 6 ጊዜ አንስቷል። 2017-18፣ 2018-19፣ 2019-20፣ 2020-21፣ 2023-24 ኮሚኒቲ ሺልድ አርቴታ ያገኛቸው 2 ኮሚኒቲ ሺልድ ነው። ጋርዲዮላ 3 ኮሚኒቲ ሺልድ አሳክቷል። 2018፣ 2019፣ 2023 ዩኤፋ ሻምፒዮንስ ሊግ 1 ዋንጫ አግኝቷል። አርቴታ ወፍ የለም። 2022-23 ጋርዲዮላ በታሪኩ አይቶ የማያውቀው ማንቸስተር ሲቲ የሻምፒዮንስ ሊግ ዋንጫ ያስገኘው ጋርዲዮላ ነው። በዩኤፋ ሱፐር ካፕ በአውሮፓ መድረክ የሻምፒዮንስ ሊግ እና የዩሮፓ ሊግ አሸናፊ በሚያደርጉት ጨዋታ 2023 ዋንጫውን አሳክቷል። በድምሩ 20 ዋንጫዎችን 10 ዓመት ቆይቷል። አርቴታ 8 ዓመት ቆይቷል። ከ8ቱ ግን አርቴታ በቶርናመንት ደረጃ ያሳካው 1 ዋንጫ ብቻ ነው፣ ኤፍኤ ካፕ ዋንጫ በቶርናመንት ደረጃ። ኮሚኒቲ ሺልድን 2ቱን ስንጨምርለት 3 ይሆናል ማለት ነው።
ጋርዲዮላ ግን ኮሚኒቲ ሺልዱን 3ቱን ብናነሳ በ10 ዓመት ቆይታው 17 የቶርናመንት ዋንጫ አንስቷል። ሉክ ዘ ዲፍረንስ። ስለዚህ አርቴታ በአርሰናል ቤት ውስጥ ታግሰውታል። ኢቭን የፕሪሚየር ሊግም የሻምፒዮንስ ሊግንም ዋንጫ ካሳካ ምናልባት ሊቆይ ይችላል እንጂ እኔ ከሁለቱ አንዱን እንኳን ቢያገኝ ከአንድ ዓመት የዘለለ ቆይታ ከአርሰናል ቤት ውስጥ ከዚህ በኋላ አርቴታ ይቆያል የሚል እምነት የለኝም። እንደ አርቴታ አርሰናል የታገሰው የለም። እንደ አርሰናል አሰልጣኝ የታገሰ ክለብም በፕሪሚየር ሊጉ ታይቶም ተሰምቶም አይታወቅም። ከመጠን በላይ ነው አርቴታን የታገሰው አርሰናል። ለዛም ነው አርቴታ አውት የሚል ድምጾች ከኤፍኤ ካፕ ሽንፈት በኋላ በርካቶች ያሰሙት። አርቴታ የጥሎ ማለፍ ጨዋታዎች ላይ በጣም ደካማ አሰልጣኝ ነው። አርቴታ የዋንጫ ጨዋታዎች ላይ በጣም ደካማ ነው። ጋርዲዮላ በአንጻሩ ዋንጫ አይቶ ኢቭን በካራባኦ ካፕ ላይ መራ። በቀደም በኤፍኤ ካፕ ከታላቁ ሊቨርፑል ጋር የነበረውን ጨዋታ 4-0 ሲያሸንፍ ከልጁ ጋር ቁጭ ብሎ በቅጣት ምክንያት ባልነበረበት ሁኔታ ዋንጫ እንኳን አይቶ የሚያፈገፍግ አሰልጣኝ እድል አይሰጥም። ይሄ ነው አርቴታ ላይ ጣቶች እንዲቀሰሩ ያደረገው። ይህንን መነሻ በማድረግ አድማጮች አርቴታ አውት ወይስ ይቀጥል? እኛ መረጃውን ነው የምንሰጠው። ድምዳሜው ላይ የምትደርሱ ደግሞ እናንተ ናችሁ። ፋክቱ ግን የሚያሳየው አርቴታ አውት የሚለው ከሌሎች በንጽጽር አንጻር አርቴታ አውት የሚሉ ሰዎች እነዚህን የተጨመቁ እና የሚያበሳጩ ሂደቶችን ግምት ውስጥ አስገብቶ ነው። በቅርብ ጊዜ ማንቸስተር ሲቲ ከአርሰናል ጋር የ8 ነጥብ ልዩነት እያለው ነው ከኋላ ተነስቶ አርሰናል ነጥብ አስጥሎ ዋንጫ የወሰደው። ይሄንን ድምር ውስጥ ያስገቡት ደጋፊዎች ናቸው። በርከት ብለው ድምጻቸው አርቴታ አውት የሚል ድምጽ ሲያሰሙ እየተመለከት ነው ማለት ነው። ግን እኔ እንደምገምተው አርቴታ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የሚያጣ ከሆነ ምንም ጥያቄ በሌለው ሁኔታ ከአርሰናል ጋር ይሰናበታል። ከሁለቱ አንዱን የሚያገኝ ከሆነ ለአንድ ዓመት እድል የሚሰጡት ይመስለኛል። ለአንድ ዓመት ኤክስትራ እድል የሚሰጡት ይመስለኛል። ነገር ግን በአርቴታ ምክንያት አርሰናል ሌላ አሰልጣኝ እንደነ ሉዊስ ኤንሪኬ እንደነ ጋርዲዮላ አይነት አሰልጣኞች በእነዚህ 8 ዓመታት በአርቴታ ቦታ ተሰጥቷቸው ቢሆን ኖሮ ስንት ዋንጫ ያሳኩ ነበር ግን የሚለው ጉዳይ ሳስበው አርቴታ ምን ያህል አቨሬጅ ኮች እንደሆነ ያሳየኛል ማለት ነው። ኢንቨስት ባይደረግለት ይሄን ያህል ከፍተኛ ገንዘብ ባይወጣለት፣ በነገራችን ላይ ጋርዲዮላም ቼልሲም ሊቨርፑልም ባወጡት ገንዘብ ባልተናነሰ በአርቴታ ዘመን አርሰናል አውጥቷል። በቢሊየን የሚቆጠር ገንዘብ አውጥቷል። በእርግጥ ገንዘብ ማውጣት ብቻ ውጤት አያመጣም። ቼልሲ ብዙ ገንዘብ አውጥቷል በቶድ ቦሊ ከ2023 በኋላ። ማንቸስተር ዩናይትድ ብዙ ገንዘብ አውጥተዋል። ሊቨርፑል ዋንጫ አሳክቷል አምና። በእርግጥ ግን ዘንድሮ ብዙ ገንዘብ አውጥቷል። ጋርዲዮላ ግን ለምን ፐርፐዝ ምን ማድረግ እንዳለበት በደንብ የሚረዳ አሰልጣኝ ስለሆነ ያወጣቸው ገንዘቦች በሙሉ ጠብ ብለው መሬት ላይ አልወደቁም። ሁሉም ውጤት አመጥቷል። የሚካኤል አርቴታ ችግር ትልቅ የገነገነ ችግር ብለን የምናነሳው ሲወርድ ሲዋረድ ባለፉት 3-4 ዓመታት ተመለከትነው። ወሳኝ መታጠፊያ ቦታ ላይ በቃ የምትታጠፍበትና ታሪክ የምትሰራበት ቦታ ላይ ወደኋላ ማለት ወገቤን የማለት ችግር ትመለከታለህ። የቅያሪ ችግር፣ የውሳኔ ችግር፣ የተጫዋቾች ምርጫ ችግር። ለምሳሌ ከ2 ዓመታት በፊት እኮ አስቶን ቪላና ባየር ሙኒክ በሻምፒዮንስ ሊጉ ባየር ሙኒክ በፕሪሚየር ሊጉ አስቶን ቪላ ነበራችሁ። ለሁለቱ ዋንጫ እየተፎካከረ ነበር። በዛ ነው ታስታውሳለህ ግርሜ። እና ለባየር ሙኒኩ ጨዋታ ገና አስቶን ቪላውን ጨዋታ ሳይጨርስ የባየር ሙኒክን ጨዋታ አስቦ በውድድሩ ጥሩ የነበረውን ኪቪዮርን አስቀምጦ ዚንቼንኮን አስጀመረ። ከዛ ደግሞ ከባየር ሙኒክ ጋር በነበረው ጨዋታ ዚንቼንኮን አስቀምጦ ኪቪዮርን አመጣ። ሁለቱም ስህተት በሰሯቸው ስህተቶች ዚንቼንኮና ኪቪዮር በሰሯቸው ስህተቶች አርሰናል ዋጋ ከፍሎ ከሁለቱም ውድድር ተወጣ። ይሄ የማኔጅመንት ችግር ነው፣ የአሰልጣኝ ማኔጅመንት። ባይ ዘ ወይ አርቴታን የሰራውን ነገር ግን ማድነቅ ይገባናል። ቡድን መገንባት ይችላል፣ ቡድን መስራት ይችላል፣ ግን ዋንጫ መውሰድ አይችልም። ትልቁ ችግር የሆነበት ቡድን ይሰራል፣ ያስተካክላል፣ ተፎካካሪ ቡድን ይሰራል፣
ጥሩ ተጫዋቾችን ለማምጣት ለማሳደግ ጥረት ያደርጋል። ያሉትን ተጫዋቾች በተሻለ አቅም እንዲያድጉ ከፍተኛ ስራ ይሰራል። ግን ዋንጫ የሚባለው ቦታ ላይ ሲደርስ ፍሬን ይይዛል። ይሄ ደግሞ የአርሰናል ደጋፊዎች ዋንጫ ካላነሳ ምንም አይጠቅማቸው። ሚኬል አርቴታ የፈለገውን አይነት ቡድን ቢሰራ ተጫዋቾቹም ሳሊባም ተናግሯል። ዘንድሮ በየትኛውም አይነት መንገድ ዋንጫዎችን መውሰድ ነው የምፈልገው፣ ካራባኦ ካፕ በሉት ሊግ ካፕ በሉት ምንም መማር አንፈልግም የሚል አስተያየቱን ሳሊባ የሰጠበት ነበር በውድድር ዓመቱ መጀመሪያ አካባቢ ላይ። ደጋፊ እንደዚህ አይነት ስሜት ነው ያለው። የትኛውንም ዋንጫ አርሰናል ማንሳት ይፈልጋል፣ የትኛውንም ዋንጫ ማሳካት ይፈልጋል። ስለዚህ በዚህ ሰዓት ላይ አንገትን በደንብ ቀና አድርገህ መስራት ይኖርባል። ሳይኮሎጂካል ራስን ሬዲ ማድረግ ይኖርባል። ይሄ ጭንቀት መጨናነቅ ምናምን 50 ምናምን ጨዋታ አድርገህ መጥተህ 4 ጨዋታ የተሸነፈው የበቀደሙ 51 ጨዋታ 5ኛ ሽንፈት ያስተናገደው በቃ ቡድኑ በኮንክሪት ተገንብቷል። ከዛች ግንባታውን በጥሩ ሁኔታ ካጠናቀቅ ፊኒሺንጉን ያለ መስራት ያለ ማለት ነው። ግንባታውን በደንብ ሰርተው ፊኒሺንግ ላይ የመረጥካቸው እቃዎች ደካማ መሆን ወይም የፊኒሺንግ ያጨራረስ ክፍተት ያመጣው ችግር ነው። አርሰናልም እንዲህ አይነት ነገር ነው የምትመለከተው በግንባታ ብንመለከተው። ሶፊ ቅድም አሁን አንድ ቁጥር እያነጻጸርኩ ነበር፣ ጋርዲዮላና አርቴታ ከ26ቱ ማግኘት ከነበረበት 26 ዋንጫ ወይም ከቀረበለት 26 ዋንጫ ስንት ነው ያሳካው ብለናል? 3 አርቴታ 3 ያውም ሁለቱ ኮሚኒቲ ሺልድ ናቸው ብያለሁ። ጋርዲዮላ ግን ማግኘት ከነበረበት 26 ዋንጫ 20ውን አሳክቷል። ሉክ the difference ይሄ ነው ልዩነቱ። ስለዚህ የቆይታቸውን ጊዜ ደግሞ ስታዩ ጋርዲዮላ 10 ዓመት ቆይቷል፣ 2016 ስለሆነ የመጣው አርቴታ ደግሞ 8 ዓመት 78 ስለዚህ አሁን ላይ የአርሰናል ደጋፊዎች አማራጭ የላቸውም። እውነት ለመናገር አማራጭ የላቸውም። ከአርቴታ ጎን ነው መቆም ያለባቸው። አይተው ከሆነ አርቴታ የፌክ አፕ ጨዋታውን ጨርሶ ሲወጣ አውቶግራፍ እየፈረመ ነበር፣ ማሊያቸው ላይ በድፍረት ሄዶ እየፈረመ ነበርና ሲዘምሩልን ነበር። እናረጋዋለን፣ እናሳካዋለን፣ ዋንጫ እናሳካለን፣ ዘንድሮ እምነት አለን ባንተ እያሉ ሲዘምሩልን ነበር ወደ መኪና ሲገባ። ልክ ናቸው። አሁን ላይ የአርሰናል ደጋፊ በተለይ እንግሊዝ ያሉት በተለይ ለአርቴታ ቅርበት ያላቸው ኢቭን ኢትዮጵያ ውስጥም ያሉት ቢሆኑ በኮሜንትም ቢሆን ያዩታል፣ ሚዲያ ላይ የሚቀርቡትን ነገሮች ቢሆን አርቴታን የሚጎዳ ነገር መናገር የለባቸውም። አርቴታ ሆት ምናምን የሚለው ነገር አሁን ላይ በፍጹም መነሳት የሌለበት ሐሳብ። ኤግዛክትሊ ይስማማለሁ። ዓለምን የቡድኑን በዚህ ለመጀመሪያ ጊዜ በውድድር ዓመት 2 ተከታታይ ጨዋታ በተሸነፈበት ሳይኮሎጂካሊ ጥሩ ባልሆነበት ሳለ ደጋፊ ተጨምሮበት አርቴታ አውት ካለው ይሄ ሰውዬ ድንብርብሩ ነው የሚወጣው። ከጎን መሆኑን ማሳየት ይኖርበታል። ደጋፊ አለን ማለት አለበት። የውስጥን በውስጥ ይዘህ ማለት ነው። በውስጥ ይዘህ እኔ አርቴታ ፕሪሚየር ሊግና ሻምፒዮንስ ሊግ ካሳካ ጥያቄ የለው መቀጠል አለበት። ምክንያቱም ምናልባት እንግዲህ የዋንጫ ይሄ ምንድነው አይነ ጥላ የሆነ ሰው የሆነ ችግር ሲያጋጥመው አይነ ጥላ ነው ይባላል። አይነ ጥላ ከተገለጠ በኋላ ሌላ ሰው ልትሆን ትችላለህ። አይነ ጥላቸው አርቴታ በዋንጫ ከገለጹ በኋላ ይሄ ፍራታቸው ሜንታሊቲ ችግራቸው ምናምን ሊወገድ ይችላል ይሆናል ብዬ በማሰብ ማለት ነው። ግን ስቲል አሁን አርሰናል ለአርቴታ የረጅም ዓመት ኮንትራት ለመስጠት ተዘጋጅቷል። 6 ዓመት ኮንትራት ነው ያዘጋጀላችሁ እስከ 2033 የሚያቆይ። ግን ሶፊ አንድ ጥያቄ እዚሁ አርቴታ የቶተናም አሰልጣኝ ቢሆን፣ አርቴታ የቼልሲ አሰልጣኝ ቢሆን፣ አርቴታ የማንቸስተር ዩናይትድ አሰልጣኝ ቢሆን እስካሁን ድረስ ይቆይ ነበር? በፍጹም አይቆይም። ስለዚህ ነው አሁን 6 ዓመት ኮንትራት ለመስጠት አርሰናል ተዘጋጅቷል። ባይቸኩሉ ባይ ነኝ። ሻምፒዮንስ ሊጉና ፕሪሚየር ሊጉን ካነሳ ኢትስ ኦኬ 6 ዓመት ብትሰጠውም ለአደረገው ነገር እንደ ጊፍት ስለሚሆን ቦነሱንም ቢወስዱ ይሄ ምንድነው የውል ማፍረሻውን ቢወስድ ችግር የለውም ብለህ ታስባለህ። ፕሪሚየር ሊጉን ብቻ ካነሳ ግን አንድ ዋንጫ ብቻ ሁለት ዋንጫ ካላነሳ አርቴታ ጥያቄ የለውም። በማግስቱ እንደውም እዛው ከስቴዲየሙ ሳይወጣ ነው መልቀቅ ያለበት። ግን ፕሪሚየር ሊጉን ካነሳ አንድ ዋንጫ ብቻ ካሳካ ግን አርሰናል ከ3 ዓመት በላይ ኮንትራት መስጠት አለበት ብዬ አላስብም። ትንሽ ማየት አለበት ሰውየው ከዛ ጭንቀቱ ተገላግሏል። ይሄ አስተሳሰቡ ይሄ ሜንታሊቲው የመጣው ከዋንጫ ከማጣት ነው ወይስ ተፈጥሯዊ ነው የሚለው መለየት አለበት። ተፈጥሯዊ ከሆነ ዋንጫ ማንሳት አትቀርፈው። ግን ሜንታሊቲው የችግር እየመጣ ያለው በጫናው ስላለ ዋንጫ ማሳካት አለብኝ የሚለው ጫናው ስላለ እሱን ሲያሳካ ወደሚታወቅ አርቴታ ወደ ተሻለ የዛሬ 2 ዓመት 3 ዓመት ወደምናውቀው ምርጥ አጫወቱ መጥቶ በምርጥ አጫወት ደግሞ ዋንጫን ያሳካል። በዛ መንገድ ዋንጫዎችን ማምጣት የሚችልበትን እድል መፍጠር ይችላል የሚለውን ነገር ለማየት ትንሽ ጊዜ የሚፈልግ ይመስለኛል።
ስለዚህ ወሳኝ ሞመንት ላይ ነው ያለው። ዋንጫ ካጣ ያው ጥያቄ የለው ወደ ግራም ወደ ቀኝ የሚወሰዳል። ፕሪሚየር ሊግ ብቻ ከሆነ ያሳካው ግን አንድ ዋንጫ ብቻ ካሳካ 6 ዓመቱን ወደ 3 ዓመት መቀነስ አለባቸው ብዬ አስባለሁ። ሻምፒዮንስ ሊግና ፕሪሚየር ሊግ ካሳካ ኦኬ ብሰጠውም የማይጎዳ ነገር ስለሆነ ምክንያቱም ሻምፒዮንስ በአርሰናል ታሪክ ታይቶ የማይታወቅ ዋንጫ ስለሆነ እሱን ካሳካ ሚኬል አርቴታ ፕሪሚየር ሊጉን ካሳካላቸው ኤፍኤ ካፕ እና ካራባኦ ካፕን ማንሳት አለማንሳት ኢትስ ኖት ኤ ቢግ ዲል ላይክ ማለት የጋርዲዮላን የፈርጉሰንን ታሪክ ለመስራት አዲስ ታሪክ ለመስራት ምናምን ነው። እሱ በቀጣይ ዓመታት ተሞክረዋል ጊዜ ስላለ በቀጣይ ዓመታት ተጫዋቾች አስፈርመ ቡድንን አስተካክለ ልትሞክረው የምትችለው ነገር ነው ብዬ ነው ማስበውና አርቴታ አሁን ላይ ወሳኝ ቦታ ላይ ነው ያለው። በጣም ወሳኝ ቦታ ላይ ነው ያለው። ዋንጫ ካላሳካ ከባድ ነገር ውስጥ የሚገባ ይመስላልና ስማርት መሆን አለባቸው አርሰናል ደጋፊዎች። ጫናውን ቀነስ ማድረግ አለባቸው። አርቴታውት ምናምን አሁን በደንብ እየተሰሙ ናቸው። በየአቅጣጫው የተንጸባረቁ ይገኛሉ። የሜንታሊቲ ጉዳይ ቲዮ አልኮስ ሳይቀር ጥያቄ ያነሳበት ጉዳይ ሆነ። ሌሎችም ጥያቄ ያነሱ ነው የሚገኙትና ጥቂት ሳምንታት ሪላክስ እንዲያደርግ ጫናውን ቀነስ አድርገው ድጋፍ ቢያደርጉለት የተሻለ ነው ብዬ አስባለሁ። በእነዚህ አመክንዮዎች ቅድም ግርምሾም እንዳነሳው እኔም እስማማለሁ። አርቴታ በእነዚህ አመክንዮዎች ነው ሊቀጥል የሚችለው። ፕሪሚየር ሊግና ሻምፒዮንስ ሊግ ካነሳ 6 ዓመት ኮንትራት ይሰጠው። አንድ ዋንጫ ብቻ ካሳካ 3 ዓመት ወይም የቀረውን ኮንትራት ማየት ምን ሊከሰት ይችላል የሚለውን ዋንጫ ካላነሳ ግን ባይ ባይ ሊባል የሚችልበት እድል በጣም ሰፊ ነው ብዬ ነው ማምነው። ግርሜ ውጤት ተመችቶኛል፣ አርቴታ አርሰናል ቤት ውስጥ ቢቆይ ጥሩ ነው የሚል ካለ እንደ ራሱ ምርጫ ነው የሚወሰነው። ሚዜነት የተስማማው ሰው ተስማምቶኛል፣ ሚዜነት የተስማምቶኛል ካለ መቀጠል። አይ ኖ ዋንጫ ፈልጋለሁ ሁሌ እየተወዳደርኩ ሚዜነት ሰልችቶኛል የሚል ካለ ሌላ ደግሞ የዋንጫ አሰልጣኞችን መምረጥ ነው። ቡድን እኮ አቅም አለ ስላለው እኮ ነው። አሁን እኮ ችግር ኤግዛክትሊ ቡድኑ አቅም ሳይኖረው በዚህ ቦታ አሁን ኡናይ ኤምሪ አስቶን ቪላን ይዘው እዚህ ቦታ ላይ ቢቀመጡ ትደነቃለህ። በርማውዝን ይዘው አንዶኒ ራዮላ ቢያረጉ ትገረማለህ። ኢቭን ቼልሲን ያዙት ሊያም ሮሴነሮ ቢያረጉ ምክንያቱም ካላቸው ስኳድ ካላቸው ጥንካሬ ከኤክስፒሪያንስ ከምን አንፃር አርሰናል ግን አሁን ያለው ስኳድ አውሮፓ ላይ ምርጡ ስኳድ ሶ ከተጫዋቾች ይልቅ ወይም ከውጫዊ ሪዝን ይልቅ የአርቴታ ችግር ጎልቶ ስለሚታይ ነው አሁን ጥያቄ እየተነሳ ያለው። ያው ስለዚህ ያለውን ውጤት ነው አሁን በፕሪሚየር ሊጉ ያሉ አሰልጣኞች እስካሁን ድረስ እንግዲህ አርቴታ ቀደም 7-8 ዓመት ብለናል አይደል? 2018 መጣ 2019-20 ነው በዋናነት የቡድኑ at the end of 2018 ስለሆነ ማለት ነው። ለዛ ነው 7-8 ዓመት የምንለው ማለት ነው። ሶ በእነዚህ 7-8 ዓመታት ጊዜ ውስጥ ሚኬል አርቴታ ማግኘት ከነበረበት 26 ዋንጫ 23ቱን ሲያጣ ያውም በቶርናመንት ደግሞ ከ26ቱ ዋንጫ አንድ ነው ያሳካው ኤፍኤ ካፕ ብቻ። ሁለቱ ኮሚኒቲ ሺልድ ናቸው ብለናል። ጋርዲዮላ በአንጻሩ በማንቸስተር ሲቲ ቤት ከ2016 ጀምሮ እስካሁን ባደረጋቸው ቆይታ 20 ዋንጫ አንስተዋል ብለናል። ሶ ማነጻጸር ነው። ይሄንን ግምት ውስጥ ማስገባት ነው። የአርቴታን መልክ ስለወደድከው ወይም የአርቴታ መልክ ደስ ስላለ ወይም አርቴታ ስላሳዘነ አይደለም። እዚህ ጋር የዋንጫ ጉዳይ ነው፣ የውጤት ጉዳይ ነው። በቶተናም ቤት ውስጥ ኦንጄ ፖስቴኮግሉ እኮ ዩኤፋ ኮንፈረንስ ሊግ አምጥተዋል እኮ ግን አባሮ ነው ቶተናም ያንን የግፍ ጽዋ እየቀመሰ የሚገኘው አሁን ማለት ነው። ኢንዞ ማሬስካ የመሰለ ቼልሲ አሰልጣኝ በአውሮፓ መድረክ ዋንጫ መጡ። የዓለም ትልቁን ዋንጫ ወርልድ ካፕን ወሰዱ። ስለዚህ ኢንዞ ማሬስካ ግን ዋስትና ሊሆናቸው አልቻለም። ቡድኑ ፈርዘር የሚፈልገው አላ እንዴ ቼልሲ እኮ ከዚህ በፊት ጆዜ ሞሪኒዮ እኮ ሲሰናበቱ እኮ ዋንጫ እያመጡ ግን አጫወታቸው አልጣመኝም አለ። በቃ ሮማን አብራሞቪች ሁሌ አውቶቡስ ማቆም። ስለዚህ ሌላ ነገር እፈልጋለሁ፣ ዋንጫ ሲመጣም ደስ የሚል ጨዋታ ተጫውታችሁ እንዲሆን ይፈልጋሉ በቃ ብሎ ጆዜ ሞሪኒዮን አባረረው። ጆዜ በነገራችን ላይ አስተያየት ሰጥቷል ስለ አርሰናልና ሳውዛምፕተን ጨዋታ በኋላ አርሰናል እንደው ምንም አይጥመኝም፣ አጫወታቸው ምንም አልጣመኝም፣ መሰናበታቸውም ጥሩ ነው የሚል ሐሳብ ሰጥቶ ትናንትና ዛሬ መነጋገሪያ ሆኖ እየተመለከትናቸው ነው ያለው። በዚሁ ግርምዬ ኢብሪቺዜ ተመልሷል። አርሰናል አስደሳች ዜና ነው። ለነገው ጨዋታ ከጉዳቱ ነገ በደንብ እንመጣበታለን። ቻምፒዮንስ ሊግ እንመጣበታለን። ስለዚህ ከዛ አንፃር መመዘን ነው የአርቴታን። ኦፍ ኮርስ ቅድም አስቀምጬዋለሁ። አርቴታ ፕሪሚየር ሊግ ወይ ቻምፒዮንስ ሊግ ኢቭን ከሁለቱ አንዱን ዋንጫ እንኳን ካሳካ እርግጠኛ ነኝ አርሰናል ባይዘዌ አሰልጣኝን ቶሎ አይገፋ። አርሰን ቬንገር ውለታ የሚያገናዝብ ክለብ ከሌሎቹ አንፃር ስታየው አርሰናል ያቆያል። ውጤት እያጣ እንኳን አርቴታን ማየት ይቻላል። እንደው ምናልባት ፈጠነ የሚባለው ኡናይ ኤምሪ ላይ ይመስለኛል። አርሰናል
ከፈጠነ ማቹ ላይ ጨከነ። አርሰናል የጨከነው ኡናይ ኤምሪ ላይ ነው፣ ጊዜ ያልሰጠው ማለት ነው። ቬንገርና አርቴታ ላይ ያለውን ግን ማየት ይቻላል። ረጅም ነው። ሶ ሚዛን ማስቀመጥ ነው። አሁን እዚህ ጋር ሚዛን ውስጥ ቁጭ ማድረግ ነው። የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም በቡድኑ ውስጥ ይሰናበት ሲባል አስታውሳለሁ። አሞሪም ተስፋ ያለው አሰልጣኝ ነው፣ ለምን ይሰናበታል? ኖ አያስፈልግም ያሉ ነበሩ። በአንጻሩ ደግሞ አሞሪም አውት ያሉ ነበሩ። ከዛስ ካሪክ ሲመጣ ምን አሉ? ለካ ያኔ ሩበን አሞሪም መሰናበቱ ልክ ነበር የሚል ድምዳሜ ደረሱ። ኖ አሞሪም አይሰናበት ሲሉ የነበሩ ማለት ነው። ዘሴም ቲንግ ነው፣ አንድ አይነት ነው። አሰልጣኝ ይኖራል፣ ይባረራል። ውጤት ካመጣ ይቀጥላል፣ ውጤት ካላመጣ ይቆያል። ይህንን ሚዛን ውስጥ ማስቀመጥ ተገቢ ነው ብዬ አስባለሁ። ቅድም እንዳልኩት አይ ሚዜነት ተስማምቶኛል የሚል ካለ ከአርቴታ ጋር መቀጠል ነው። ተመችቶኛል፣ ሁሌ ሁለተኛ፣ ሁሌ ለዋንጫ ደርሶ ማፈግፈግ ተስማምቶኛል ካለ መምረጥ ነው። አይ ኖ ኖ ኖ ኖ እንደ ጋርዲዮላ 20 ዋንጫ በ10 ዓመት ውስጥ እንዳሳካው ጋርዲዮላ ዋይኖት ቢያንስ አትሊስት 10 ዋንጫ እንዴት ይሄ ክለብ ያጣል ካለው ስብስብ እነ ዴክላን ራይስን ይዞ ሜዳ የሚጋልቡ እነ ጋብሪኤል ማጋሌስን የመሰለ ዲፌንደር በቡድኑ ውስጥ ይዞ እነ ራያን የመሰለ ግብ ጠባቂ ይዞ የኮሬስን የሚያክል ወርልድ ክላስ ስትራይከር ይዞ ወደ አቋሙ አርሰናል ቤት ውስጥ በትክክል ደረጃ ባይመጣም ማለት ነው። አሁን መጥቷል። አሁን እየመጣ ነው፣ እየተነሳ ነው። እነ ሮቨን ቫን ፐርሲ እኮ ወደው አይደለም አርሰናል ነው የለቀቁት እኮ። በአርሰናል ቤት ውስጥ እኮ ዋንጫ ማግኘት ስልችት ሲላቸው እኮ ነው ማንቸስተር ዩናይትድ ቤት ቫን ፐርሲ ገብቶ ዋንጫ ወዲያው ያሳካው። ቴሪ ኦነሪን የመሰለ የአርሰናል ሌጀንድ አርሰናል ቤት ውስጥ የሻምፒዮንስ ሊግን ዋንጫ ማግኘት ህልሙ አልሳካለ ሲል ባርሴሎና ገብቶ ህልሙን አሳካ። ሶ በዛ ደረጃ መምረጥ ያስፈልጋል። አርሰናል ጥሩ ቡድን አለው፣ ጥሩ ስብስብ አለው፣ ግን ደግሞ ወርልድ ክላስ ኮች አለው ብዬ አላምንም። አቨሬጅ ኮች ነው ያለው። ወርልድ ክላስ ኮች ያስፈልገዋል። ወይ ራሱን ማሳደግ አለበት፣ ማብቃት አለበት፣ ወይ ሌላ ማምጣት አለበት። ወሳኝ ነው እንግዲህ። በአሁኑ ሰዓት ደግሞ ወርልድ ክላስ ኮች ፔፕ ጋርዲዮላ፣ ሉዊስ ኤንሪኬ፣ ካርሎ አንቸሎቲ። ሉዊስ ኤንሪኬ ነው ገበያው ላይ ያለው ወርልድ ክላስ። በቃ አሁን ገበያው ላይ ያለው ሉዊስ ኤንሪኬ ነው። ፋብሪጋስ ገና የሚያድግ ከፋብሪጋስ እንደውም አርቴታ ይሻላል፣ ገና ነው። አዎ እንዴ ምን አሳየ ፋብሪጋስ? ኮሞ ላይ ደረጃ አሻሻል። ቢያንስ አርቴታ አንድ ዋንጫ አምጥቷል ኤፍኤ ካፕ እና 2 ጋሻ አምጥቷል ኮሚኒቲ ሺልድ።